በመጽሐፍ ቅዱስ ንጥቀት እውነተኛ ነው። ማስረጃ ማምጣት እችላለሁ። መወያየት የሚችል ሰው ከኔ ጋር ይወያይ ብዬ መጥቻለሁ። እንግዲህ ቀው አይ በመጽሐፍ ቅዱስ ብቻ እንወያይም ካላችሁ ሂሳብ የራስ መረዳት የተባለው ልጨርስ። በመጽሐፍ ቅዱስ እኮ ነው ያለው። እኛ ቆይልህ በመጽሐፍ ቅዱስ ልጨርስ። ኤፍሬም ቃሉን በመጽሐፍ ቅዱስ ሁላችንም እንስማማለን። አሁን መረዳታችን ተለያየ። ለመረዳታችን ለአንተ መረዳትና ለእኔ ትምህርትና ለአንተ ትምህርት ማስረጃ ያስፈልገናል። ቃሉንማ ሁለታችንም እንቀበለዋለን። ያን ጊዜ በደመና እንጠቃለን የሚለውን ሁላችንም እንቀበለዋለን። አሁን ይሄንን ልናገር ነበር ስለሱ። አዎ ኤቪደንስ የሚሆነንን ግን እናምጣ ልናገር ነበር። እሺ ስለሱ ልናገር ነበር። እኛ አሁን ብዙ ጊዜ የምንከሰሰው ምንድነው? በራሳችሁ ነው ወይ የምትተረጉሙት? በራሳችሁ ነው ወይ ትርጉም? ኦኬ መጽሐፍ ቅዱስን አንብባችሁ የራሳችሁ የግል ሁሉም የግሉ መረዳት ያለው የለውም። እንደዛ የምንባለው ውሸት ነው። እኛ ሄርሜኔቲክስ ህግ አለን፣ ኤችጂኤል የሚባል ሂስቶሪካል ግራማቲካል ሊተራል የሚባል የስነ አፈታት ህግ ተጠቅመን ነው የምናደርገው። አሁን እኔና እናንተ መጽሐፍ ቅዱስ ላይ እናወራለን። መጽሐፍ ቅዱስ ላይ ትክክል አይደለም ኤፍሬም ካላችሁኝ፣ ይሄ ቃል ልክ አይደለህም ካላችሁኝ ምን ሄደው የት ነው? ወደ ግሪክ እንሄዳለን። ግሪክ ከሆነ ብሉይ ኪዳን ከሆነ ወደ ዕብራይስጥ እንሄድና ቃሉ ምንድን ነው የሚለውን እንፈታለን። ኦኬ ከዛ በኋላ ኮሜንተሪዎቹን እናያለን። ሂስቶሪካሊ ማየት ያለብን ነገር ካለ እናያለን እንጂ ቸርች ፋዘርስ የኛ ፕራይመሪ ሶርስ አይደሉም። አሁንም እኔ ፕሮቴስታንት ነኝ። ስለዚህ አትሊስት የኔ ሊከበር ይገባል ማለት ነው። እኔ መጽሐፍ ቅዱስን ስረዳ ምረጥ ሐሳብ መስጠት ይቻላል እዚህ ጋር። እሺ ታላቁ ትገባለህ። እኔ ቸርች ፋዘርን ተቀበል እያልኩ አይደለም። ፕሊዝ እንደዚህ አላልኩኝም። አንተ ኤቪደንስ ይሄንን ክፍል የፈለከውን ሊቅ አንተ የተቀበልከውን ይሄን ትምህርት የወሰድከውን ሰው ሊሆን ይችላል። ይሄንን እገሌ እንደዚህ ብሎ ስላስተማረ የምቀበለው የእገሌን ነው በለን ነው። እኔ ዮሐንስ አፈወርቅ ነው ምናምን ወይም እርሊ ቸርች ፋዘርስን ቶ በቃ ከፈለክ ከ16ኛው ክፍለ ዘመንም አምጣ። ይሄንን የመጽሐፍ ቅዱስ ክፍል ግን አንተ በምትለው መንገድ እስከዚያ ዘመን ቤተክርስቲያን እንዴት ተረዳችሁ የሚለው ይሄ እኮ በጣም ቁልፍ ነገር ነው። ኤፋ ቤተክርስቲያን ምን ብላ ነው ይሄን ጉዳይ ስታስተምረው የኖረችው? ይሄ ሐሳብ መቼ ነው የተጀመረው የሚለው አንድ በቴዎሎጂ ያለፈ ሰው መቼም ይሄንን መረዳት ቀላል ይመስለኛልና ከዚህ በኋላ አላወራም፣ ይበቃኛል። ቴንኪው። ውይይቱ ግን ጤናማ ይሁን ፕሊዝ። እሺ እኔ አሁን ዋንስ አጌን እሺ አንድ ጊዜ ታላቁ ይሄንም ልበል መልስ ልስጥና አንድ 20 ሰከንድ 30 ሰከንድ አሁንም ለወኔ ምንድነው ኢየሱስ ከተናገረ ጳውሎስ ዮሐንስ ከተናገሩ ሐሳቡ ግልጥ ከሆነ እንዳልኩት እኔ ስነ አፈታትን ህግ ተከትለን ካየነው ያ በቂ ነው። የሚያጨቃጭቅ አይደለም፣ በግልጽ የተቀመጠ ሐሳብ ነው። ስለዚህ እዛ ላይ ቤዝድ አድርገን መወያየት እንችላለን በመጽሐፍ ቅዱስ። እኔ በመጽሐፍ ቅዱስ ልወያይ፣ እናንተ በፈለጋችሁ ተወያዩ። ልክ ካልሆንኩኝ እኔ የኔን እንግዲህ ትምህርት ዲስፕሩፍ አድርጉና ሰው ይማር። እኔ ዝም እየቀባጠርኩ እንደሆነ የወቅና ሰው እናንተ በተሻለ ደረጃ አስረዱት ሰውን። እንደዛ ነው እያልኩ ያለሁት እስካሁን ማለት ነው። መቀጠል ትችላለህ። ታላቁ ድምጽ ተቋርጧል። አይ ቲንክ ባክ ኤንድ ፎርዙ ቫልዩብል አይደለም ቱ ቢ ኦነስት። በጣም ታይማችን ተቃጠለ። የኤፍያም የኛም ታች ያሉትም ሰዎች እና ሌትስ ጎ ቀጥሉ። መጽሐፍ ቅዱስ ይነሳ፣ ጥቅሶቹ ይነሱ፣ ከዛ ዲስከሽን ይቀጥልና ከዛ እንግዲህ ዲስከሽኑ ላይ ይገኛል ማለት ነው። ኤፍሬምዬ የትኛውን ስታንድ ይዞ እንደሚያስተምረን ምክንያቱም ሶስት አይነት በፕሮቴስታንት ይሄ ራፕቸር የሚለው ድጋሚ ሶስት አይነት እይታና ሶስት አይነት ታይሚንግ ልዩነት አለ። ያ ራሱ ታይሚንግ ባክግራውንዱ ከየት መጣ? ምክንያቱም ሁሉም ይሄ ክፍል በፕሮቴስታንቱ ዘንድ ራሱ ምንድነው ይሄ ፕሪታብሌሽን ብለው ከዛ ደግሞ በኋላ ፖስት አለ ከዛ ሚድል አለ ምናምን እየተባለ ራሱ ተካፍሏል። እና ይሄ ራሱ መከፋፈል ይህቹ ጥቅስ ተጠቅሳ በንጥቀት በራቸው ትምህርት ራሱ ፕሮቴስታንት ውስጥ የተለያየ ትምህርት አለ እይታ አለ። እና ከባይብል እየገባችሁት ኤፍዬ ከነዛ እይታዎች የትኛውን ስታንድ ይዞ እንደሚነግረን እንደሚያስተምረን እንስማ። ከዛ በኋላ በመጽሐፍ ቅዱስ ይመዘን ትምህርቱ እና ቤተክርስቲያን እንዲተረዳችሁ የሚለውንም እያነሳ እንሄዳለን። ምንም ችግር የለውም። ወይ ጋዲሳ ወይ ታላቁ ቀጥሉ ካላችሁ። ታላቁ አለ ጋዲሳን ስላቋረጥኩት ግን እንደጀመረ ቢጨርስ በቃ። ስለዚህ ጋዲሳ ያሬዶ ቱ ቢ ስፔሲፊክ ብዙ ሀሳብ ብዙ ቦታ መርገጥ እንዳይሆን ብዙ ሰው ገስት ላይ ስላለ
ማቴዎስ 24 ከ36 ጀምሮ ያለው ስለ ንጥቀት ነው የሚያወራው ስላለ ማቴዎስ 24 ላይ ከዛ ጀምር እሱ ሐሳብ ላይ እናወራ 5 ደቂቃ ወስደን ከዛ ይኖራል። በጣም ፐርፌክት ታይም ላይ ያዝላችሁ። ፐርፌክት ታላቁ መጥቷል መሰለኝ ጠይቀውና ከዛ ሰዓት ይዝላቸዋል እንዲቀጥሉ። እሺ ታላቁ ተመልሰዋል። አለውኝ እሰማለሁ። ያሬድ አሁን መጣን። ኦኬ እሺ። አይ ምናልባት ወንድማችን ኤፍሬም የቤተክርስቲያን አባቶች ሐሳብ ከኔ ሐሳብ የሚሻል ከሆነ እንይ ምናምን እንደዚህ ሰው ፕሮቮክ ሊያደርጉ የሚችሉ ነገሮችን ባለመናገር በውይይቱ ውስጥ ቢተባበረን አንደኛ፣ ሁለተኛ ደግሞ ወንድማችን ቸርች ፋዘርም አይቀበልም የፕሮቴስታንቶችን ፋዘሮችም አይቀበልም። ምን አይነት ሙቭመንት ውስጥ እንዳለም እያወቅን ስላልሆነ ወይ አዲስ ሃይማኖት ነው የጀመርኩት ይበልና እንደዛ ትሬት እያደረግን ብንወያይ፣ ካልሆነ ደግሞ የሆነ ካታጎሪ ውስጥ ቢገባልን ጥሩ ነው። ካልሆነ ምንም አይነት እንትን ስለሌለ ማለት ነው፣ ምንም አይነት ባክግራውንድ ስለሌለ ከዚህ ሰው ጋር ለመወያየት ግን ስቲል በመጽሐፍ ቅዱስ ብቻ ነው የምወያየው ካለ ዩ አር ዌልካም ቱ መወያየት ትቀጥላለህ። ግን እንደዚህ በጣም ፕሮቮኬቲቭ ላንጉጆችን ባትናገር ጥሩ ነው። ቴንክ ዩ። እንደዛ ፕሮቮክ እያረክ ነው ብለህ አንተ ከአፍ የወጣው በጣም አጸያፊ ቃላቶች ነው የምትናገረው እና ቢያንስ ለማረም እንኳን ስትገባ አፍን ብትገራ ጥሩ ነበረ። ኦኬ የራሱ ሃይማኖት ሊመሰርት ነው፣ አባቶችን አይቀበልም። የቸርች አንድ እኔ አባቶችንም ምን ተፈጠረ? ተመለሰ ኤፍሬም ወርደ ከሆነ ማቴዎስ 24 ላይ ነገራችን ላይ አዳም አለ አላምነውም እኮ አዳም ይተኛል አንዳንዴ። ቀሲስ እኔ እንቅልፍ ይዞኝና አሁን መምጣቴ ነው። አዳም ወዴት አለ? እሺ አዳም ከሌለ ቤቴን ልክፈትላችሁ። ኤፍሬም ና ተመለስ ግባ። አልሰማም እንዴ? አለኩ አይ ነው እተኛለሁ አትበላ እንዴ? አይ ኤፍሬምን ያስወጣው ሰው አውቄዋለሁ ማን እንዳስወጣው እና ስህተት ነሽ ያረግሽው ትክክል አይደለም። ኤፍሬም እስካሁን ማንንም ክፉ አልተናገረም እና ፕሊዝ ሰው አሊስ ሰው እየተናገረ እዚህ ላይ እየተናገረ ማስወጣት ትክክል አለ። አይ እንቀጥ በቃ ያሬዶ ማቴዎስ 24 ስለ ንጥቀት ነው ስላለ እሱ ይጀምርና ከዛ እኔ እቀጥላለሁ። ማቴዎስ 24 ስለ ንጥቀት እንደሆነ ከቁጥር በቃ እዚህ 30 ቤቶች ውስጥ እሱ ሐሳቡን ያንሳና ስለ ንጥቀት ነው ያለውን ይቀጥል። ከዛ በኋላ እኔ እቀጥላለሁ። ከዛ ባኪን ፎርስ ጥያቄና መልስ ይኖረናል። 5 ደቂቃ ይዘን ቀጥል። ኤፊ ማቴዎስ 24 ላይ እንትን ላዝላችሁ። ኤፍሬም ምንድነው ባስወረደ ሰው ቦታ እኔ ይቅርታ አልጠይቅ። ትክክል አይደለም። የምታስወረዱ ሰዎች ትክክል አይደላችሁም። እኔ ሶሪ ልጠይቅ በእነሱ፣ እኛም እዚህ ሶሪ እንጠይቃለን። ትክክል አይደለም። በጣም ይቅርታ ማለት ምንም ክፉም አልተናገርክም። ያው ቀጥል ይቅርታ። እሺ ታይም ላይ ያዝላችሁ። ሴታፕ ላርክ እኔ ደግሞ 5 ደቂቃ እኔ ቢሆን የምመርጠው ጥያቄና መልስ ላይ ቀጥታ ብንገባ ነበረ። ግን ፍቃድ አምስት አንተን አድርጎ ኤፍሬም 5 አይ ፖይንታችሁ በቀኑሰድ እሺ በቃ ደግሞ ጥያቄና መልስ እሺ ኦኬ እሺ ፐርፌክት። ያው እዛው ላይ ብቻ ነው አይደል ትኩረት የምናደርገው ማቴዎስ 4:36 እስከ 44 ብቻ አይደል ተነጋገሩ። ማቴዎስ 24 ላይ ያለውን ሐሳብ እናነሳለን። ከዛ እሱን መጽሐፍ ቅዱስ ክፍል ግን አንዳንድ ቃላቶችን ስንፈታ ማቴዎስ 24 ላይ በቃ እኮ ማቴዎስ 4:36 እስከ 44 ቅድም ያነሳሁት አይደል? ከ31 ጀምሮ እንዴ? ከይቅርታ ጋር ቀሲስን ሰላም አላልኳቸውም። ቀሲስ ቴዎድሮስንም ቀሲስ ዲበኩልንም ሰላም አባቴ ይፍቱኝ። እግዚአብሔር ፍታ፣ እግዚአብሔር ይባርክ። እኔ ኤፍሬም ግን አሁን የምትዋዩት ማለት ማቴዎስ ምናምን የምጠቅሱ ስለ ንጥቀት ነው? ኤፍሬምዬ ማቴዎስ 24ን ስለ ንጥቀት ነው የሚያወራው ብሎ ነው የሚያምነው። በጣም ጥሩ ነው። አይ በጣም ጥሩ ነው። በዛው አደራ ከማስረጃ ጋራ ከአባቶች ጋራ ከማንም ጋራ በመጽሐፍ ቅዱስ ይሄንን እነገሌም እንደዚህ ብለው አስተምረውታል፣ ተርጉመውታል፣ አብራርተውታል። እኛም የምንቀበለው እንደዚህ ነው የሚለውን ጋዲስ እንዳትረሳ። ልክ ኤፋም እንደዚያ ቴንክ ዩ። እሺ 5 ሚኒትስ ሴት ላርግላችሁ። ኤፍሬም ሬዲ ስቶን ለሚ ነው። እሺ አይ አድርግልኝ፣ እኔ ሬዲ ነኝ፣ ችግር የለውም። እሺ ቆይ ጀምርና ላስጀምርልህ።
እሺ ጀምርልኝ። መጀመር እችላለሁ። አይ ቲንክ 5 ደቂቃ ሁሉ እንኳን የሚያስፈልግ አይደለም፣ ውስን ስለሆነ ውይይታችን ማለት ነው። እሺ ማቴዎስ 24 ላይ እንግዲህ ሰማይ ምድር ያልፋሉ ቃሌ ግን አያልፍም የሚለው 31 እሱ ከፍ ብሎ ያብራራዋል። እኔ ከዛች ቦታ ላይ ብቻ ነው መናገር የምፈልገው። እኔ ቅድም ያነሳሁት ሀሳብ ማለት ነው። ይሄ ክፍል የሚያነሳው ስለ ራፕቸር ነው ከ36 እስከ መጨረሻው ድረስ። አዎ ስለ ራፕቸር ስለ ንጥቀት ነው የሚያነሳው። ኦኬ እሺ ከምን ልጀምርላችሁ መሰላችሁ? ከ36 ልጀምር። ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር የሰማይ መላእክት ቢሆኑ የሚያውቅ የለም አለ። እዚህ ጋር ስለዚያች ቀን ስለ ምጽአቱ ስለ ጌታ መምጣት ማለት ነው። ከአባት በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላል። የሰማይ መላእክት አያውቁም፣ ልጅም ቢሆን ያለው ራሱን ነው። የሰው ልጅ እያለ ኢየሱስ ራሱ እንደሚጠራ ታውቃላችሁ። ኢየሱስ አላውቅም ስለዛ ቀን እያለ ነው እየነገረን ያለው፣ የሚያውቅ የለም እያለ ነው። ኦኬ ኢየሱስ ምልክቶቹን በዛን ወቅት የሚሆኑትን ምልክቶች ሁሉ እየነገረን መጣና ነገር ግን እዚህ ጋር ሲደርስ ቀኑ ጋር ሲደርስ ከአባት በቀር የሰማይ መላእክትም ቢሆን ልጅም ቢሆን ብሎ ራሱን ኢንክሉድ አድርጎ የሚያውቅ የለም ማለት። ለምንድን ነው ኢየሱስ ሁሉን አዋቂ አይደለም እንዴ? ለምንድን ነው የመምጫውን ቀን ማያውቀው ካላችሁ፣ ይህ ክፍል እንግዲህ ቅድም ችጄል ብያ ሰዎቹ የመጀመሪያ ተደራሲያኑ እንዴት ነው ነገሩን የተረዱት የሚለው ነገር ማወቅ በጣም ኢምፖርታንት ነው። በቀደመው የአይሁድ አሁን ይሄ የሚያወራው ስለ ራፕቸር ሰዓት ነው። ራፕቸር ሰዓት ማለት በጉ ኦኬ ሙሽራው ማለት ኢየሱስ ክርስቶስ ማለት ነው። ሙሽራይቱን ሊወስድ ሙሽራይቱ ስል ቤተክርስቲያንን ማለት ነው። ሙሽራይቱን ለመውሰድ ነው የሚመጣው። ኦኬ ሙሽራይቱን ለመውሰድ ነው የሚመጣው። ብዙ ምክንያቶች አሉ፣ ወደዛ ዝርዝር ሀሳብ አልመጣም። ሶ ሙሽራው ሙሽሪትን ቤተክርስቲያንን ሊወስድ ስለሆነ የሚመጣው። በቀደመ የአይሁድ ካልቸር ደግሞ የሰርጉን ቀን የሚወስነው ዲክሌር የሚያደርገው አባት ነው። ኦኬ ሙሽሪት ተዘጋጅታ በቤታው ትጠብቃለች። ባልም እንደዚሁ አባትየው ነው ዲክሌር የሚያደርገው የሰርጉን ቀን። ከዛ ተዘጋጅታ የግድ መጠበቅ አለባት። ሄዶ ሙሽራይቱን ይዞ ይመጣል ወደ አባት ቤት። ስለዚህ በዛ ነው እያስረዳቸው ያለው። ዲክሌር የማድረጉ ስልጣን ያ የተሰጠው ለአባት ነው እያለ እየተናገረ ነው እንጂ ኢየሱስ አያውቅም ከሚል ጋር አይደለም። ዲክሌር የማድረግ የማን ነው? የአብ ነው። ለምን እንዳልኳችሁ ልጅ ማለትም ሙሽራው ሙሽሪት ቤተክርስቲያንን ሊወስድ ስለሚመጣ ማለት ነው። እሺ ከዛ እንደዚህ ይላል ቀጠል ያደርግና የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋም ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት እንዲሁ ይሆናል አለ። የሰው ልጅ መምጣት ድንገት ነው የሚሆነው። ልክ በኖህ ዘመን እሱ መርከብ እየሰራ ሰዎች እንደ ልባቸው ይኖሩ እንደነበረ፣ መከራ እንደሚመጣ ሳያውቁ ሳይዘጋጁ ይኖሩ እንደነበረ፣ ነገር ግን መከራ መጥቶ እንዳጠፋቸው እንደምታውቁት የጥፋት ውሃ ልክ እንደዚህ ነው። መምጣቱ ድንገት ነው የሚሆነው ይላል። ከዛስ የዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ስለ ራፕቸር ነው የሚያወራው። በኋላ ጥያቄና መልስ ስለምጠይቅህ ከአሁኑኑ አስብ ጋዲሳ። ይሄ ስለ ምጽአት ነው ብልሃል፣ እኔ ስለ ንጥቀት ነው ላለው። ለምን አንዲቱ ትወሰዳለች አንዲቱም ትቀራለች ይላል። በምጽአት ቀን ምድር ላይ የሚቀር ሰው አለ ማለት ነው። እሺ ጌታ ከዛስ ስለ ወፍጮም ያነሳና በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች አንዲቱ ትቀራለች ይላል። ከዛስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ ይላል። ያን ግን እወቁ፣ ባለቤት በሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፈር ባልተውም ነበረ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላቸዋል። የሰው ልጅ መቼ ይመጣል? በማታስቡበት ሰዓት ይመጣል። እንግዲያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦች ላይ ሾሞ ታማኝና ልባም ባሪያ ነው ይልና ከዛ በኋላ ሌላ ሀሳብ ይጀምራል። እንግዲህ ተጠንቀቅ የሚል ሀሳብ ነው ያለው። 1 ደቂቃ ብቻ ስለቀረኝ ማለት ነው። 50 ላይ ሄደን ስናይ የዚያ ባሪያ ጌታ ባላወቃትም ሰዓት ይመጣል፣ በሁለት ይሰነጥቀዋል፣ እድኑን ለግብዞች ያደርግበታል፣ በዛ ጥርሶና ልክስ ማፋጨት ነው እያለ ይናገራል። ወደታች ሲወርድ ማለት ነው። ስለ አገልጋዩ ደግሞ ምሳሌ እያነሳ ማለት ነው። ስለዚህ ማቴዎስ 24 በተለይም ደግሞ ስፔሲፊክ አድርጌ ቅድም ያነሳሁት ከ39 ጀምሮ ከ36 ጀምሮ የሚያነሳው ስለ ዳግም ምጽአት ስለ መጨረሻው ፍርድ ጊዜ ሳይሆን ስለ ራፕቸር ሰዓት ነው። ራፕቸር ሰዓት እንደምታውቁት ቤተክርስቲያን የምትነጠቅበት ነው። ከ7 ዓመት ያዕቆብ መከራ በፊት ማለት ነው። የምንነጠቅበት ደግሞ የተለያዩ ምክንያቶች አሉ። አንደኛው የበጉ ራት ላይ ለመጋበዝ ነው። እሱ ወደ ሌላ ክፍል መሄድ ስለማይቻል አሁን አላሳያችሁም። ዞሮ ዞሮ ክፍሉ የሚያወራው ግን ስለ ዳግም ምጽአት ሳይሆን ስለ
ራፕቸር ሰዓት ስለ ንጥቀት ሰዓት ነው ማለት ነው። እሺ ታንክ ዩ ኤፍሬምዬ። ጋዲሳይ ሬዲ ስትሆን ለሚነው 5 ደቂቃ ላይ ያዝልን። እሺ ያሬዱ ሌትስ ጎ ችግር የለውም። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም ወንድማችን ኤፍሬም ማቴዎስ ወንጌል ምዕራፍ ልጅም ቢሆን አያውቅም የሚለው ሐሳብ ላይ ነው ረጅም ሰዓቱን የወሰደው። ምንም የሆነ የረባም ሐሳብ አንስቷል ብዬ አላስብም እውነት ለማውራት። ግን ማቴዎስ ወንጌል ምዕራፍ 24 ላይ ያለው ሐሳብ ስለምንድን ነው የሚለው ዳግም ምጽአት ነው። ምንም ወደዛ የሚያስብል አይደለም። ከቁጥር 30 ጀምሮ ብትመለከቱት መጽሐፍ ቅዱስ ክፍሉ ግልጽ ነው። ኦኬ ዞሮ ሰዎች እንዲማሩ ስለሆነ ከታች ጀምሮ እንመልከት። ኦኬ ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ጌታችን እንደዚህ ይላል፣ የሰማይ ኃይላትም ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። በደንብ አስተውሉ ጋይስ፣ የምድር ወገኖች ሁሉ ዋይ ዋይ ይላሉ። ይህን ነገር ስትሰሙ የሆነ ነገር ትዝ አይላችሁም? ዮሐንስ ራእይ ምዕራፍ 1 ላይ ትዝ አይላችሁም? የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ የሚል ጥቅስ ትዝ አይላችሁም? የወጉትም ሁሉ ያዩታል፣ አልፋና ኦሜጋ ኦኬ መጀመሪያውና መጨረሻ ጌታ አምላክ እኔ ነኝ ብሎ ክርስቶስ ኢየሱስ የሚናገርበት ትዝ አላችሁ? ዮሐንስ ራእይ ምዕራፍ 1 ቁጥር 6 እና 7 ታስታውሳችሁ? የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ የተባለው ጌታችን ዳግም ለመጽአት ሲመጣ ነው። እዚህ ጋም ማቴዎስ ምናለን ከዮሐንስ ጋር ሲስማሙ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ዳግም ሲመጣ ነው። ይሄ ከምን ጋር ይገናኛል? ማቴዎስ 25:31 ካለው ሐሳብ ጋር ቀጥታ ይገናኛል። የሰው ልጅ ከመላእክቱ ጋር በክብሩ ስለሚመጣ ኦኬ ከዛ ጋር ቀጥታ የሚገናኝ ነው። መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል፣ ከሰማያት ዳርቻም እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውንም ከበለስ ተማሩ፣ ጫፏን ወደ ታች ልውረድ። ከዛ ቁጥር 36 ላይ ኤፍሬም ያነሳውን ሐሳብ ዲባንክ እናድርገው እዛው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። በጣም በሚያሳዝን ሁኔታ ጋይስ ይህን ክፍል ሙስሊሞች እንግዲህ ስለ ፍርድ ሰዓት እንደሆነ አምነው ሙስሊሞች ራሱ ከኤፍሬም በተሻለ መልኩ ይህንን ክፍል ተረድተውት ይህንን ክፍል አምነውት አረ ወልድ ጌታችን ኢየሱስ አምላክ ላለመሆኑ ይሄው የመጨረሻውን ክፍል አያውቅም ያሉ ይህንን ክፍል ይጠቅሱታል። ኢቨን ሙስሊሞች እኛ ሙስሊሞችን እንደ ማስረጃ የምናቀርብ አይነት ሰዎች ሆነን አይደለም። ግን ይሄ የሚያነሳው ምንድነው? ዳግም ስለ ፍርድ። ከዛ ቁጥር 37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። የሰው ልጅ መምጣት ዳግም መምጣቱ ማለት ነው። ኦኬ የሰው ልጅ መምጣት የተባለ ዳግም መምጣቱ በዚያች ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡም እንደነበሩ የጥፋቷ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። ኦኬ ጌታችን መቼ እንደሚመጣ አናውቅም። ለዛ ነው ነቅታችሁ ተክታችሁ ጠብቁ። መቼ እንደሚመጣ አናውቅም። ክርስቶስ ኢየሱስ ዳግም ለፍርድ መቼ እንደሚመጣ ኦኬ በኖህ ዘመን የነበሩ ሰዎች ሲበሉ ሲጠጡ ነበር። መጨረሻ ላይ ጥፋት መጣባቸው። ለዛ ነው ክርስቶስ ኢየሱስም የሰው ልጅ ዳግም ሲመጣ መቼ እንደሚመጣ ስለማታውቁ ተክታችሁ ነቅታችሁ ጠብቁ፣ ያለበለዚያ ተጣፋላችሁ ነው። ኦኬ ዲስትራክሽን የሚባል ነገር አለ፣ ሄል ፋየር የሚባል ነገር አለ። ኦኬ ወደ ዘላለም ጥፋት መሄድ የሚባል ነገር ስላለ ምን አለ? ተክታችሁ ጠብቁ። የጥፋቷን መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። የሰው ልጅ መምጣት የተባለው ክርስቶስ ኢየሱስ ራሱን የሰው ልጅ ብሏል። ዳግም ስለመምጣቱን እዚህ ጋር እያወራ ያለው ለፍርድ ነው እያልኩ ያለሁት ለፍርድ። ኦኬ ስለ ንጥቀት አይደለም፣ ዳግም ለፍርድ። ማቴዎስ 25ም ከዚህ ክፍል ጋር የሚያያዝ ስለሆነ ማቴዎስ 25 ከቁጥር 31 ጀምሮ ሄዳችሁ ክፍሉን ብትመለከቱት ዳግም ይመጣል፣ አሕዛብ ሁሉ ኔሽን ሁሉ በፊቱ ይሰበሰባሉ ይላል፣ በጎችም ከፍየሎች ይለያል። ዳግም ለፍርድ ስለመምጣቱ ነው እየተናገረ ያለው። እሺ በዛን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል አንዱም ይቀራል። አሁን አንዱ ይወሰዳል የሚለውን ቃል ይዞ አረ ይሄው ስለመነጠቅ ነው አይልማ። ለምሳሌ ቅዱስ ዮሐንስ አፈወርቅ እነ ሂላሪ እኔ ማስረጃ ማቅረብ ይችላል የቤተክርስቲያን አባቶች። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል አንዱም ይቀራል። ስለ መዳን ነው እያወራ ያለው። ኦኬ ምድር ላይ ያሉ ሰዎች ለምሳሌ ጌታን ተክተው የሚጠብቁ ሰዎች አሉ፣ የሚዘፍኑ የሚጨፍሩ ሰዎች አሉ። አንዱ ይወሰዳል ሲባል አንዱ ይድናል ነው። አንዱ ይቀራል ሲባል ደግሞ አንዱ ወደ ዘላለም ሕይወት ይሄዳል፣ አንዱ ደግሞ ወደ ዘላለም ጥፋት ይሄዳል ነው። አለቀ። ቁጥር 40 ላይም ደግሞ ቁጥር 41 ላይም ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች አንዲቱም ትቀራለች። ቅዱስ ዮሐንስ አፈወርቅም እነ ሂላሪ ኦፍ ፖተርስም ሌሎችም አባቶች ማንሳት እንችላለን። ይሄንን ክፍል ሲፈቱት አንዱ ይወሰዳል አንዱ ይቀራል ሲባል አንዱ ይድናል አንዱ አይድንም ነው። ኦኬ አንዱ ድነትን ያገኛል አንዱ ድነትን አያገኝም ነው። አለቀ። ሌላ ምንም ትርጉም የለው። ኦኬ ሌላ ምንም ትርጉም የለው። ኢቭን ጥያቄና መልስ ሴሽን ላይ እመጣለሁ። የፕሮቴስታንቲዝም መስራቾች የተባሉ ኦኬ ዋና ሼፐሮች የተባሉት ራሱ እነ ሉተር እነ ጆን ካልቪን እነ ዙዊንግሊ ይህንን ክፍል ለንጥቀት ነው ብሎ አልፈቱትም። ኦኬ ማንም የፈታውም እንደዛ ብሎ የፈታውም ሰው ሲጀምር የለም። እኔ ግን የቤተክርስቲያን አባቶችን ለዚህ ክፍል ኢቭን ይወሰዳሉ ለሚለው ክፍል ራሱ ከመዳን ጋር እንደሆነ ኦኬ ወደ ዘላለም ሕይወት የሚሄድና ያለ መሄድ ጉዳይ ከዛ ጋር የተገናኘ እንደሆነ ግልጽ ነው። ክርስቶስ ኢየሱስ ብዙ ቦታዎች ላይ በፓራብል ስለሚያስተምር እንጂ ይወሰዳሉ ሲባል እንደው የሆነ እንደ ኮከብ እንዲህ ተወንጭፈው አይነት ነገር እንደዛም አይደለም። ኦኬ
ስለዚህ መጽሐፍ ቅዱስ ክፍሉ ከላይ ጀምሮ እንዳየነው ክርስቶስ ኢየሱስ ከመላእክቱ ጋር እንደሚመጣ ይናገራል። ከዛ ባለፈስ የምድር ወገኖች ሁሉ ዋይ ዋይ ይላሉ ስለርሱ። አዎ ዋይ ዋይ ይላሉ ስለርሱ። አዎ ዮሐንስ በራእዩ ደግሞ አልፋና ኦሜጋ እኔ ነኝ እያለ የሚመጣው የወጉት ሁሉ ያዩታል እየተባለ የመጣው ክርስቶስ ዳግም ለፍርድ ሲመጣ ነው። ይሄ ከዛ ክፍል ጋር ቀጥታ የሚገናኝ ነውና ስለ ፍርድ ሰዓት የሚያወራ ነው። እግዚአብሔር ያክብርልኝ። እሺ ፐርፌክት። ጥያቄ እና መልስ ስንት ደቂቃ ላይ ያዝላችሁ? 10 ደቂቃ? አዎ 10 ደቂቃ ይሁን ያረዲ። እሺ እሺ። ከዲሳይድ ዲፈረንት ሀሳብ አለ? ይቻላል 10 ደቂቃ ሜቢ አላውቅም። ትንሽ ሀሳብ ስላነሳ ብዬ እኮ ነው። 7 ደቂቃ 10 ደቂቃ አሁንና ለሲ ከማጠቃለል የሚችል እንትን ማለት ይችላል መጠቀም። እሺ ኤፍኤም ለሚን ኦልሬዲ ስቶን እኔ ሬዲ ነኝ። እሺ ጀምር በለኝ። ከጀመርኩ እሺ ጀምር። እንግዲህ ጋዲሳ ምንም ሳትነካው ያለፍከው አለ ብዙ ስትለው ስለነበረ። እሺ 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መልአክ ልጅም ቢሆኑ የሚያውቅ የለም ይላል። ምን እያለ ነው? ኢየሱስ አያውቅም እያለ ነው? በፍጹም የግሪኩ ቃል ሁላ ኦደን የሚል ቃል ነው ያለው። ዲክሌር ከማድረግ አንጻር ምን ማለት ኦደን የሚል ቃል ነው ያለው። ዲክሌር የማድረግ ነገር። እሺ ላብራራው። የኔን ትምህርት ተቀበልክ? ዲክሌር የማድረግ ነው ብሎ አንተ ቤተክርስቲያን ያስተማራለ? ግሪኩን ነገርኩ። እሺ ላብራራው። ግሪኩን ሁላ ኦደን ቤተክርስቲያን አባት ማስረጃ ታመጣለህ ወይ? ከቤተክርስቲያን አባት እኔ የተናገርኩትን አሁንማ ዲክሌር ብለህ ደገምከው። እሺ አንዴ ላብራራው። ማስረጃ ነው ማብራራት ሰው ማስረጃ ነው ይጠይቅ እኮ ነው። ልነግርህ ነው ይሄ ክፍል እንዴት እንደሚፈታ ልነግርህ ነው። ኦርቶዶክሳዊ መረዳቱን ልነግርህ ነው። አንዴ ስማኝ። ጥያቄ ጠየቀኝ። እሺ ይሄን ክፍል እነ ቅዱስ ዮሐንስ አፈወርቅ መሆኑ ቃሉ እንደዛ ተብሎ ለምሳሌ ቅዱስ ዮሐንስ አፈወርቅ ላንሳለህ በቀላሉ ቃሉ እንደዛ ተብሎ ስለተጻፈ ይልና ምን አይነት አርጊውመንት ያነሳል? ለምሳሌ ጌታችን ኢየሱስ ሁሉ በእርሱ ሆነ ተብሏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ሲባል እቺን ቀን ያነሳና ስለዚያች ቀን የሚለው ስለ ፍርድ ቀን ነው ይልና ቅዱስ ዮሐንስ አፈወርቅ ስለ ፍርድ ቀን ነው ይልና ያቺ ቀኑ ላይ የተፈጠረች ቀን ናት። አያውቅም ይላል። ልጅን ግን ልጅ አያውቅም ይላል። እሱን እኮ ነው እያብራራው ለኮ ነው እያብራራው ማለት ነው። ልጅ አያውቅም ማለት ኢየሱስ ሁሉን አውቃ አይደለም? አረ በደንብ አዋቂ ነው እያብራራው። ታዲያ አያውቅም ለምን አለ? ይኸው ቅዱስ ዮሐንስ አፈወርቅ ላብራራለህ እኮ አልኩ። ሌሎች አባቶችን ማነሳላለሁ። በቃ ቶ አይደለም ስለ ንጥቀት ነበረ። እሺ ስለ ሌላ ጥያቄ እዚሁ ላይ ነው። እሺ በዛ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ይላል። ኦኬ ከዛ ይወሰዳልና ይቀራል የሚለውን አንተ ምን ብለህ ተረጎምከው? ሚድንና ማይድን አልክ። አንዱ ይወሰዳል፣ አንዱ ይቀራል ነው የሚለው። ያልዳነ ሰው ይቀራል እንዴ? መጽሐፍ ቅዱስ እንደሚነግረን ያልዳኑት ወደ እሳት ባህር እንደሚጣሉ ነው የሚነግረን። ይቀራሉ እንዴ? የት ነው የሚቀሩት? ምድር ላይ ይቀራሉ? እሺ ይኸው ልመልስልህ፣ ችግር የለውም ልመልስልህ። ይህንን ክፍል አንተ እንዲህ ብለህ ተረጎምከው ብሏል። በጣም በሚያስቅ ሁኔታ እኔ አልተረጎምኩትም። እኔ ኦርቶዶክሳዊ ክርስቲያን ነኝ። አባቶች በፈቱት መልክ ነው የምፈታው። ሂላሪ ኦፍ ፖተርስ እና ቅዱስ ዮሐንስ አፈወርቅን እንደ ማስረጃ አቅርቤልሃለሁ። ኦኬ ይቀራሉ ሲባል ከዘላለም ሕይወት መቅረት ነው። ኦኬ ከመዳን ጋር ነው የሚገናኙ። ይወሰዳሉ ሲባል ደግሞ ክርስቶስ ኢየሱስ እናንተ የአባቴ ብሩካን ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ የሚለውን የሚወሰዱት ወዴት ነው? እሱን ጥቅስ ጨርሰው ዓለም ሳይፈጠር ወደ ተዘጋጀላችሁ የሚለውን ጨርሰው፣ ጥቅሱን ጨርሰው። አሁን እሺ ድጋሚ ላብራራው። አልሰማኝም። ኖ ጥቅሱን ጨርሰው። ጥቅሱን አሁን ዓለም ሳይፈጠር በፊት ስላልሰማኝ ቆይ አንዴ፣ ችግር የለውም አንዴ ቆይ ጨርሰው። አሁን ይህ ክፍል የሚያሳየው ድጋሚ ቅድምም እንዳብራራሁት እኔ ኦርቶዶክሳዊ ክርስቲያን ነኝ። ጨርሰው ጥቅሱን አንዴ ቆይ። ይኸው ቅዱስ ዮሐንስ አፈወርቅም ሂላሪ ኦፍ ፖተርስም እንዳብራሩት ስለ መዳንና ስላለመዳን ነው። ኦኬ ይወሰዳሉ ተብሎ የተናገሩት ያልኩ ምንድን ነው? ምን እኮ ብራዘር ይኸው ያብራራውልህ ነው። ግልጽ እኮ ነው። ምንም ያልኩ ምንድን ነው? ዓለም ሳይፈጠር የሚለውን አብራራው ነው ያልኩ። ዓለም ከተዘጋጀ ጀምሮ ወደ ተዘጋጀላችሁ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ እግዚአብሔር መንግስት ግቡ ወደሚለው ቀጥሎ ምንድን ነው ያለው? የትኛው ነው ቀጥሎ? ይፊ ጥያቄ ነው። ጥቅሱን ሙሉን ጨርሰው። የትኛውን ጥቅስ? አሁን ያነሳውን ጥቅስ እሱ ነው ማቴዎስ 25 ላይ ያለው ነው የምትለኝ? አዎ ጨርሰው። ወደ ተዘጋጀላችሁ የሚለውን ጥቅስ ጨርሰው። ይሄው ላንብብልህ፣ ችግር የለውም። ቀላል እኮ ነው። ንጉሱም እንዲላቸዋል። እሺ አንዴ ቆይ። በቀኝ ያሉትን እንዲላቸዋል፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ወረሱ ይላቸዋል። እሺ ከዛስ ቀጥሎ ምን? ከዚህ ቀጥሎ ወረሱ አላችሁ። በቃ ከዛ ተርቤ አብልታችሁኛልና ተጠምቼ አጠጥታችሁኛልና እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል ይላቸዋል። እሺ ከዛ በኋላ በግራ ውስጥ ያሉትን
በግራ በኩል ያሉትን ደግሞ ምን ይላቸዋል? በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላቸዋል። አዎ ሂዱ ይላቸዋል እንጂ ይቀራሉ አይልማ። እዚህ ጋር መሬት ላይ ይቀራሉ ይላል። ሂዱና ጥያቄና መልስ ላይ ቅድም መቅረት ማለት ኦኬ መቅረት ማለት የማይድኑት ነው። እዚህ ጋር ግን ሂዱ ነው ያላቸው አይደል? ከዘላለም ሕይወት እዚህ ጋር ምን አላቸው? ሂዱ ነው ያላቸው አይደል? ከዘላለም ሕይወት መቅረት ነው እኮ አልኩ ወንድሜ። እንዴ እዚህ ጋር ሂዱ እኮ አላቸው ሰዎቹ። አንዱ ሄደ ቅድም አንዱ ቀረ ነው ያልከው። እዚህ ጋር ግን ሁለቱም ዴስቲኒ ያላቸው ሂዱ ተብለዋል። እነዚህ የመጽሐፍ ቅዱስን አፈታት ተምሬያለሁ ስትል ነበርና ይፊ ትንሽ ያሳዝናል። አሁን እንደሱ አይነት ነገር ከጀመርክ እኔ ይብሳለሁ። እመቤቴን ሰለሞን እየሞከርኩ ነው። አይቀጥል በጣም የሚያስቅ ጥያቄ ስለሆነ ነው። እሺ ስለዚህ ምንድነው ጋዲሳ እያለን ያለው? እንደምታውቁት ቅድም ሲመልስ አንዱ ይቀራል የሚለውን ምንድነው አለን? የማይድኑት ናቸው። የማይድኑት የት ነው የሚቀሩት? ሂዱ ተባለ እኮ አንተ ራስህ ያነሳው ክፍል ላይ ዘላለም ሕይወት መቅረት ዴስቲኒ ያላቸው ማለት ዴስቲኒያቸው እኮ ታዲያ ወደ ዘላለም እሳት ነው። ወደ ዘላለም እና እዚህ ጋር እኮ እዚህ ጋር ምንድን ነው የሚለው? ሁለት እንደዚህ ነው እኮ የሚለው። በዛን ቀን ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል ነው የተባለው። ይቀራሉ ከዘላለም ሕይወት አንዱ ይወሰዳል ወደ አባቱ መንግስት፣ አንዱ ደግሞ ከዘላለም ሕይወት ይቀራል፣ ከአባቱ መንግስት ይቀራል ወደ ዘላለም እሳት ማለት ነው። የት ነው የሚቀረው? የቱ ጋር ነው የሚቀረው? ከአባቱ መንግስት ይቀራል ማለት ወደ ዘላለም እሳት ይሄዳል ማለት ነው እኮ። ወደ ዘላለም እሳት ሄዱ የሚል የለማ እዚህ ጋር። ይሄው እኔ እኮ አባቶች ጠቅሼ አብራራውልህ ወንድሜ። አንተ እኮ አንተ የፈለከውን ጥቀስ፣ ግን ይቀራሉ እዚህ ጋር ይቀራሉ ይገባሉ የሚል ነገር የለውም። የአባቶችን ትርጉም ላሳየሽ ወንድሜ። ለዚህ እኮ እኔ ትርጉሙ ኖ አይ እኔ የአባቶችን ትርጉም እኮ አይደለም የፈለኩት። አንተ ትርጉም ብለህ በዛ ነው የምመልሰው ብለህ አምጥታል። ይሳብትዩ አምጥታል። ግን እኔ ስጠይቅህ አንተ እንዴት ማርገህ ቀጥተኛ መልስ ነው መስጠት ያለብህ። እዚህ ጋር ይቀራል ነው እንጂ እዛ የጠቀስከው ጥቅስ ላይ ሂዱ ይላቸዋል ይላል። እዚህ ጋር ደግሞ ይቀራሉ ያላችሁ ወዴት ነው? ሂዱ ያላችሁ ወዴት ነው? ወደ ዘላለም ጥፋት ነው፣ ወደ እሳት ባህር። ታዲያ መሄድ ማለት ወደ ዘላለም እሳት ሂዱ ማለት ከሆነ ነገር መቅረት እንዴ? ቆይ አንዴ ስማኝ። ከሆነ ነገር የኔ ጥያቄ ሰዓት አይደለም፣ ወደ እኔ ጥያቄ ሰዓት መጣ። መቅረት ነው ስላለን እንዴ? መቅረት ማለት ከዘላለም ሕይወት መቅረት ነው እንዴ? አንተ ሰውዬ ምን እኮ ግልጽ እኮ ነው። አባቶችን ጠቅሼ እኮ ነው፣ ሁለት ሶስት አባት ጠቅሼ እኮ ነው ያብራራውልህ። ቆይ እሺ ቆይ ከ30 ከቅድም ከፍ ብለህ አንብበው እሱንና 31 ላይ መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል ከሰማይ ዳርቻ እስከ ዳርቻው በአራቱ ነፋሳት ይልና ለእርሱ የተመረጡትን ይሰበስባሉ ይላል። ኦኬ ከአራቱ ነፋሳት እነማንን ነው የሚሰበስቡት የሚለው? የተመረጡትን ለእርሱ ለተመረጡትን አይደል? አዎ ለእርሱ የተመረጡ ማለት ክርስቲያኖች ናቸው አይደል? የተመረጡት ማለት ኦፍ ኮርስ። ኦኬ ካዲያ ለምንድን ነው የተመረጡት ብቻ የሚሰበሰቡት? ምጽአት ከሆነ የሚሰበሰቡት ማለት እኮ መሰብሰብ ማለት እዚህ ጋር ኦፍ ኮርስ ይሄም ከዘላለም ሕይወት ጋር ነው የሚገናኘው። አባት ላስደግፍልህ እንዴ? ቆይ አራቱ ነፋስ የተመረጡት ይሰበስባሉ ያለው የተመረጡት ብቻ ነው የሚሰበሰቡት፣ ሌሎቹ ይተዋቸው አይደለም። የተመረጡትን ይሰበስባሉ ሲባል አሁንም ይሄን ከመዳን ጋር ነው የሚገናኘው። አባት ጠቅሼ ያልተመረጡትስ የት ሄዳሉ? የትም አይሄዱም። አሁንም ይሄ ከመዳን ጋር ነው ቀጥታ የሚገናኘው። ያልተመረጡ የትም አይሄዱም። ደስ ይላል። ዴስቲኒ የላቸው እንዴ ያልተመረጡት ሰዎች? ወደ ዘላለም እሳት ነው እነሱ የሚሄዱት። ኦኬ ኤፊ ለምን እዚህ ጋር ሄዱ የሚል የለም። ኖ እነሱ ሄዱ ማለት ነው። የሌለ ነገር አትክተታ። የሌለ ነገር መጽሐፍ ቅዱስ ውስጥ የሌለ ነገር ትከታለህ እንዴ? ያድናቸዋል ማለት ነው ብራዘር። ይሰበሰባሉ ማለት ነው። ከሰማይ ዳርቻ ይላል ጋዲስ ስማኝ። ከሰማይ ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ለእርሱ የተመረጡትን ነው ይሰበስባሉ የሚሉት የሚሰበስቡት። ኦኬ ሌሎቹስ? ያድናቸዋል ማለት እኮ ነው። ምንም እኮ ያድናቸዋል ማለት እኮ ነው። ይሰበስባቸዋል ማለት የሚያድናቸው ነው። የተመረጡትን ይሰበስባቸዋል ማለት ያድናቸዋል ማለት ነው። ለእሱ የተመረጡት ተሰበሰቡ። ሌሎቹስ? ሌሎቹ ምንም በፊቱ ይኸው አሕዛብ ሁሉ ስማኝ፣ አሕዛብ ሁሉ በፊቱ ይሰበሰባሉ። ሁሉ አይደለም። ማቴዎስ 25 ላይ ወስዳለህ። አሁን እኮ የሚለው ምንድን ነው? እሺ አውራሽ ምንም አሁን ጥያቄ አራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ ነው የሚለው። ለእርሱ የተመረጡትን ቀጥልሽ። ያልተመረጡት የት ይሆናሉ? ያልተመረጡት የትም አይሆኑም። ያልተመረጡት የትም ይሰበስባሉ። እዚህ ክፍል ላይ የትም አይሆኑም ማለት ምን ማለት ነው? ስማኝ የተመረጡትን ይሰበስባሉ ብሎ ሲናገር እዚህ ጋር የተመረጡት ተሰብስበዋል። ያልተመረጡ ያድናቸዋል ማለት ነው ወንድሜ፣ ያድናቸዋል ማለት ነው እያልኩ እኮ ነው። አባት ልጥቀስልህ። የተመረጡት እሺ፣ አባት ያልከውን አብራና አሳይ። ያድናቸዋል ማለት ነው ብለሃል። እሺ አብራና አሳይ። ያድናቸዋል ማለት ነው ብለሃል። እሺ ችግር የለውም ብሮ። የተመረጡትን ይሰበስባሉ ማለት ያድናል ማለት ነው ብለሃል። አባት ያልከውን አስረዳ። ማስረጃ አምጣ። ትቀበለዋለህ ግን? አይ እኔ ጥያቄ ያንተ ጥያቄ ሰዓት ነው።
የኔ ጥያቄ ሰዓት ነው። ቶሎ አውጣና ባሳየህ ትቀበላለህ ወይ? አጠይቀኝ። የኔ ጥያቄ ሰዓት ነው። ባሳየህ ትቀበላለህ ወይ? የማትቀበል ከሆነ ለምን ታደክመኛለህ? የኔ ጥያቄ ሰዓት ነው። ባሳየህ ትቀበላለህ ወይ? ይድናሉ ማለት ነው ብለሃል። አሳይ። ባሳየህ ትቀበላለህ ወይ? ይኸውላችሁ ሰዓት ሲፈጅ አያችሁ። እኔ አሳያለሁ፣ ችግር የለውም። ማጠቃለያ ላይ አሳያለሁ። ጥያቄ ሰዓት አይደለም። አጠይቀኝ። ባሳየህ ትቀበላለህ ወይ? የኔ ጥያቄ ሰዓት ነው እንዴ? ደቂቃ ትቀበላለህ? አሳይ። ትቀበላለህ? ባሳየህ ኢየሱስ ጌታ ነው። ያንተ ጥያቄ ሰዓት አይደለም ጋዲሳ። እሱ ነው ባሳየህ ትቀበላለህ ወይ ነው እኮ አጠይቀኝ። ለኔ አሁን ያንተ ተራ ላይ ትጠይቀኛለህ። አሁን ባሳየህ ትቀበላለህ? ይኸውላችሁ አያሳይም። አያችሁ እየቀለደ ነው። ሰዓቱን ለመጨረስ ፈልገው ነው። አያችሁ ዝም ብሎ አፉ ላይ የመጣለት አባቶች እያለ ስለነበር ድንገት ነው አባቶችን የጠራው እንጂ ጋዲሳ በፍጹም ዝም ብሎ ነው አያመጣም። እዚህ ጋር የተመረጡትን ይሰበስባሉ የሚለው ኦኬ፣ ጎበዝ። እሺ የተመረጡትን ይሰበስባሉ የሚለው ካቴና ባይብል ላይ ነው ያለው። 24:31 ነው። ያው 24:31 ግን ያው ይሄን ጨርሱ ማየት እንዴት ነው? ኤፊ እያነበብን እንጂ ማንበቡን ምን ያሳስበው? አይ እኔ አሳይ ነው ያልኩት። ምንድነው የምትለው? እሺ እዚህ ጋር አሁን የተመረጡትን ይሰበስባሉ የሚለውን አንብባ እንዴ። አንብብ። ተረጋጋ እንዴ ወንድማችን። The sound of the trump refers to the resurrection ይላል። ኦኬ ስለ ትንሣኤ ነው ይላል ቅዱስ ዮሐንስ አፈወርቅ። ወደም ተመልከት። እሺ ቆይ ሰማኝ ላንብባ። And the rejoicing and to represent the astonishment which shall be then the woo of those that shall be left ይላል። አየህ ው ማለት ምን ማለት ነው? አሁን ያድናል የሚለውን ብቻ ነው ፈልገው። ምን ማለት ነው? ው ማለት ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። አይደለም ው ምን ማለት ነው? እኔና ጠይቀኝ። አንተ ሰዓት ነው አብራራ። እንዴ አግዘኝ ነው። ጋይስ በደንብ ስሙ። wo of those that shall be left የሚለው የሚያለቅሱበት ሰዓት እያለ ነው ቅዱስ ዮሐንስ አፈወርቅ። የሚያለቅሱበት ሰዓት ያ የሚቀሩት የሚያለቅሱበት ሰዓት ማለት ወደ ዘላለም ሰዓት መሰብሰብ ማለት ማደን ነው የሚለውን እየጠበቀ ነው። ይሄው ቆይ and shall not be snatched up to in the clouds ይላል። that the Lord calls his elect by his angels pertains to the honor of the elect, and Paul also says that they shall be caught into the clouds። እንደውም እዚህ ጋር ያመጣውና በደመና እንጠቃለን የሚለውን ክፍል ራሱ አንደኛ እሺ መዳን ነው መሰብሰብ መዳን ነው የሚለውን እየጠበቅን ነው ወንድማችን። እያብራራው ለኮ ተረጋጋ። እሺ ቀጥል። that is the angels shall gather together those that have risen, and when they are gathered together the clouds shall receive them ይልና እዚህ ጋር ሰፋ አድርጎ ያብራራል። ስማኝ በደምብ ቀደም ያልኳችሁ ነገር ሌላ ክፍል ላይ ሄድ ተው ወደ አንተ ወደ ራስ ጥያቄ ገባ። ተው ዝም ብለህ ነው ማቴዎስ 4:31 ጋይስ እኮ መሰብሰብ መዳን ነው የሚለውን ስጠኝ ጋይስ። መሰብሰብ መዳን ነው የሚለውን ትሰጠኛለህ ጋይስ? እሺ ይሄን ክፍል ፍታላችሁ። እኔ ምንም ማለት ነው። ይሄን ክፍል ተው በቃ ወደ ራስ ጥያቄና መልስ። ይሄን ክፍል ፍታላችሁ። ወደ ራስ ጥያቄና መልስ ግባ። ይሄን ክፍል ፍታላችሁ። ይሄን ክፍል ምን ማለት ነው? ፍታላችሁ። ኧረ እባክህ ተው ጋዲሳ፣ ወደ ራስ ግባ። ወደ ራስ ጥያቄና መልስ ግባ። እሺ እንግዲህ ጋይስ አሁን ቅዱስ ዮሐንስ አፈወርቅን አሳይቻችኋለሁ። ያዝናሉ ነው የሚለው ይሄን ክፍል። እሺ ይጨርሱና ጥያቄ እንሂድ። እሺ ስንት ደቂቃ ነው የሚጠቀምከው? 12 ደቂቃ ተጠቅመሃል። የኔ ጥያቄ ሰዓት እኮ አለ። 12 ደቂቃ ተጠቅመሃል ኤፍሬም። ኖ አልተጠቀምኩም። ራሱ ሲያሳይ ነው 10 ደቂቃ እንደ ራሱ ሲያሳይ ነው እንዴ ኤፍሬም። ይስማኛ እንደ ወንድሜ 10 ደቂቃ አለቀና አላስተዋልከውም አንተ። 10 ደቂቃ አለቀ ብዬ ነግሬ ከዛ 3 ደቂቃ ጨመርኩልህ እኮ። እኔ በቃ ተው እያልኩት እኮ ነው ያሳየው መዝሙርዬ። ችግር የለውም 2 ደቂቃ ግን። እሺ አንድ ጊዜ መዝሙርዬ 1 ደቂቃ ስጠኝ። እሺ ይሄን ስልክ ልደውል፣ የስራ ስልክ ስለሆነ ነው። 20 ሰከንድ ነው የማወራው። ኦኬ ኢትስ ፋይን። እሺ 20 ሰከንድ ነው የማወራው። ችግር የለውም። እሺ ጋዲስ 12 ደቂቃ ሴት ላድርግልህና እስከዚህ አዳም ድምፅህን አሰማ። አዳም አለ አይት ያለው ከአዳም ወዴት አለ አዳም? እኔ እኮ ይተኛል ብያለሁ። አትበላ ያልከኝም በልቼ እንዳይል መክፈት ከፈለክ መብት ነው። አለ ዛሬ ተዳክሜያለሁ። በርትቷል። ዛሬ የመነጠቅም ቀን ስለሆነ ምናልባት እየተዘጋጀ ይሆናል። ወይ ጋዲ መቀጠል ትችላለህ። ጥያቄ ይቅርታ
የስራ ስልክ ስለሆነ ግዴታ ማንሳት ስለነበረብን። እሺ ጋዲሳ ሬዲ ስትሆን ጀምሬያለሁ በለኝ። እሺ we can start ያሬዱ። እሺ ወንድማችን ኤፍሬም ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም የሚለው ስለ ንጥቀት ነው ብሎ ይፈታል የቤተክርስቲያን አባት? አይ ኢየሱስ ነግሮናል በቀጥታ ቤተክርስቲያን አባት ጋር የምንሄደው አከራካሪ ሲሆን ነው። ጥያቄ መልስ። አንድ የቤተክርስቲያን አባት አለ እንደዛ ብሎ ይፈታ? አንድ ለናሙና። አይ ኢየሱስ በጣም በግልጽ ቋንቋ ስለተናገረ ምንም አስፈላጊ አይደለም ቢናገሩም ባይናገሩም። ጥያቄን መልስ። አንድ የቤተክርስቲያን አባት አለ ወይ? የመለስኩልህ እኮ ነው። እኔ ነግሬሃለሁ። ኢየሱስ በቀጥታ ከተናገረና ኢየሱስ በቀጥታ ከተናገረ ሌሎች ደጋፊ ሰዎች አያስፈልጉ። አንዴ ፖዝ አድርግልኝ ያሬዱ። ምንድነው የምታወራው? ፖዝ አድርግልኝ። ካላዋቂ ሰው ጋር ማውራት እኮ ችግር ወይ ነው። አንዴ ፖዝ አድርግልኝ ያሬዱ። ችግር ወይ ነው። አይ በቃ ጋዲስ አሁን ሊበጠበጥ ነው። አሁን ካባላ እናገራለሁ። ያሬዱ ሰዓት ያዝልኝ አንዴ። ይሰማል ያሬዱ? እየሰማኝ ከሆነ ሴም አፕሮች ነው አፕላይ ማድረገው። ከዚህ በኋላ በጣም ዲስሪስፔክት እያደረኩ ነው ማለት ያሬዱ። አንዴ ሰዓት ያዝልኝ አሁን ሜቢ ውይይቱን የምትመሩ ከሆነ አፕሮች የሚባል ነገር አለ ያሬዱ። ኦኬ ምንድነው የጠየቁት ጥያቄ አለ። እንደው ዝም ብሎ የመዳረቅ ሰው እንዲማር ስለሆነ እዚህ ጋር የሚተቀመጥ ነው አፕሮች። አሁን አንተ ስለ አፕሮች ታወራለህ ጋዲሳ? አንተ ለምንድን ነው ያስቸግረው? ባለቀ ሰዓት ሐሳቡ እንዳይበታተን ሚዩት አታርጉኝ። አንድ ሰው ሚዩት እንዳያረገኝ አንዴ ፕሊዝ። ቆይ እኔ በዚህ መልኩ ላርግ። እሺ ያሬዲ የሰማህ ነው። እሺ እኔ አይዲያ አልጣችሁ። ቅድም ስጠይቀው ራሱን ጥያቄ መልስ ያልከው ነበረ። the same standard አንተ ላይ ማፕላይ ያደርጋል ኤፍሬም። ስለዚህ ምንድነው ማድረግ ያለብህ? ጋዲሳይን ጥያቄውን አድሬስ አድርግለት። አይ ካሉ አሉ ከሌሉ የሉም ብለህ እለፍለት። ምክንያቱም አንተም ቅድም እኔ እንደፈለኩ ነው የምመልሰው ያሬዲ። መልስማ እንደፈለኩ ነው የምመልሰው። ተፈለገ እሱ ተመልሶልኛል አልተመለሰልኝም ማለት ይችላል። ግን ያልሆነ ንግግር ቢናገር እኔ በጣም ዲስሪስፔክት እያደረኩት ነው ማለት። እሺ አንዴ ስማ። ከዚህ በኋላ ቢደግሞ ማለት ሌላ ቃላት መነጋገሩ ሪስፔክት መዳረጉ እሱ ትክክልም አይደለም። ማናችሁም እንዳትዳረጉ። አይ እንትን እያልኩት ነው በጣም እየቻልኩት ነው እያበዛው ነው እሱ። አሁን ትምህርቱን ሊበታተንብን ነው። ደህና ያስተማራል። እሺ በቃ ይሄ የእንትኑ ተውት ትርፍ ቃላቱንና በውሳይድ ሲቅር። አሁን ምንድነው ግን ኤፍሬም ቅድም ሲጠይቅ ጋዲሳ አንተ ስጠይቀው ጥያቄን ራሱን መልስ እያልከው ነበር። ራሱን የምፈልገውን ጥያቄ መልስልኝ፣ ጥያቄ መልስ እያልከው ነበረ። ስለዚህ ሴም ስታንዳርድ አንተ ላይ ክላይም አልመለስ ይበል እሱ። ግን አንድም ጥያቄ አልመለሰልኝም እሱ። እኔ እንዴት እንደምመልስ ለኔ መለሰልኝ ያለን በዲቤት አይቻለሁ። ሁሉ ማናችንም ማንንም ዲቤት ስናረግ ግን ምንድነው አሁን ማድረግ ያለብህ? ጥያቄውን ራሱን አድሬስ አድርግለት። ልክ እሱ አድሬስ እንዳደረገልህ ቅድም ፕሬስ አድርገኸው አሁን እሱ ይሄንን ከአባቶች ሰይም ብሏል። ከሌለ የለም በለውና ሌትስ ሙቭ ፎርዋርድ ወደሚቀጥለው። እኔ እንደፈለኩ ነው መልሰው መቀጠል ይችላል ጥያቄው። ያሬዶ በቃ አስጀምረው። እኔ አሁን እንደው በቃ ሰው የሚሰማው ሰው ያስተውል። 11 ሚኒት ላይ ነው ቆንኩት። ጀምር። እሺ አስጀምረው። ካውንት ዳውን። እሺ ዲስፕሌይ እንዲያደርግ አድርገው ካውንት ዳውን። እሺ ማቴዎስ 24:36 ለንጥቀት ነው ብሎ የፈታ የቤተክርስቲያን አባት አለ? ኢየሱስ በቀጥታ ስለተናገረ ማን ይፍታው ማን ከዛ በኋላ ሪፈር ማድረግ ችግር የለውም። ወደሚቀጥለው ጥያቄ መልስ የለም። ታች ያላችሁ ሰዎች በደንብ አስተውሉ። አንድ የቤተክርስቲያን አባት ከመጀመሪያው ክፍለ ዘመን ጀምሮ ለንጥቀት ነው ብሎ ይፈታ አለ ብዬ ጠይቄው ነበረ። ሄዶ ኢየሱስ ይላል። የክርስቶስ ኢየሱስን ንግግር ያለመረዳት ችግር እንደሆነ አስተውሉ። ሁለተኛ ኢየሱስ ይላል። ካዲያ ምን ልበል? ፔንጤ እኮ ነኝ ኢየሱስ ነው እንጂ ነው ኢየሱስ ነው እንጂ ነው። ሉተር ይሄንን ክፍል ለንጥቀት ብሎ ፈቱታል። አይ እኔ ሉተርም ሌሎቹም ማናቸውም እኔ ቼክም አላረኩም። ኢየሱስ በቀጥታ ስለነገረኝ ኢየሱስ ለንጥቀት ብሎ ፈቶታል ይሄንን ክፍል። ኢየሱስ ለንጥቀት ነው ካለ ምን ያደርግልኛል? እሺ ታች ያላችሁ ሰዎች በደንብ አስተውሉ። ሁለተኛ ጥያቄ ሉተር የፕሮቴስታንቲዝም አባት የሚባለው የፕሮቴስታንት ሼፐር ከሚባሉ ዋናዎቹ ከሚባሉ ሉተር ይሄንን ክፍል ለንጥቀት ብሎ አልፈተውም። ይሄንን ክፍል በፍጹም እንደዛ ብሎ አልፈተውም። የፕሮቴስታንት ዋና ኢየሱስ ነው ሉተር አይደለም። ጆን ካልቪን ችግር የለውም። ጆን ካልቪን ይሄንን ክፍል ለንጥቀት ብሎ ፈቶታል። እኔ እንዳልኩ ኢየሱስ ብሎ ኢየሱስ እኮ ብሎታል እኮ አልኩ። ኢየሱስን ትምህርት ነው የተቀበልኩት። ስሙ በደምብ እሺ። ጆን ካልቪን ሌላኛው የፕሮቴስታንቲዝም ዋና ሼፐር የሚባለው ጆን ካልቪን ይሄን ክፍል እንደዛ ብሎ አልፈተውም። እሺ ኤርሊክ ዙዊንግሊ ይሄንን ክፍል ለንጥቀት ብሎ ፈቶ ብለህ ነው የምታወራው። ዙዊንግሊ ይሄንን ክፍል ማናቸውም እንደፈለግክ በል። የፈለጉት ሰዎች አይፍቱት ከፈለጉ እኔ ኢየሱስ በቀጥታ የተናገረውን በቀጥታ
ጥያቄ መልስ። ይሄንን ክፍል ዙዊንግሊ ለንጥቀት ብሎ ፈቶታል። ኢየሱስ ፈቶታል። ታች ያላችሁ ሰዎች በደንብ አስተውሉ። ባይዘው የለም እንዲህ የሚባል ሸቶም ስለ ሁለተኛ አራተኛ ጥያቄ መካነ ኢየሱስ ዛሬ ያለችው መካነ ኢየሱስ ቤተክርስቲያን ይሄንን ክፍል ለንጥቀት ነው የምትፈታው? ኢየሱስ ለንጥቀት ነው ብለዋል። እኔ ማንም ከዛ በኋላ ቢፈታው ባይፈታው ጉዳይ አይደል። ጎሄድ እሺ ችግር የለውም። እሺ ቀደም ያሳየው ክፍል ላይ ልምጣ። ማቴዎስ 24:31 ላይ የሚቀሩት እሺ በደንብ አስተውል። ማቴዎስ 24:31 እሺ ጎሄድ ማቴዎስ 24:31 ላይ ቅዱስ ዮሐንስ አፈወርቅ እሱ ነው አንብቤልህ። በደንብ እንትን እላለሁ፣ በደንብ ተከተለኝ እጠይቃለሁ። but when you have heard of this consider the punishment of them that remain የሚለው የሚቀሩትን ነው አይደል የሚለው? እኔ ምን አገባኝ? እኔ እኮ ምሳሌ እኔ ዮሐንስ አፈወርቅን እኮ ምሳሌ አድርጌ አላመጣው። እሱ አንተ የጠቀስከውን ለኛ አብራራልኝ ትላለህ። እሺ ችግር የለውም። የሚቀረው የሚሉ እዚህ ጋር ዮሐንስ አፈወርቅ ምን እያለ ነው የሚለው ነገር በደንብ አስተውሉታቻለ። እሺ እኔ እንደፈለገ ይበለው። እኔ ዮሐንስ አፈወርቅን ምስክር አድርጌ ነው። እኔ ምን አገባኝ? ያዋጣል፣ እሱ ነው የሚያዋጣ። ቆይ እንዴ ዮሐንስ አፈወርቅ ብለህ ትመጣለህ እንዴ? ኢየሱስን ልመን ዮሐንስ አፈወርቅ እንዴ? ቆይ ጥያቄ ልጠይቃ ወንድማችን። አይዞ እሺ ጠይቅ አይደለም ብዬ ነው። ገና 8 ደቂቃ አለኝ። አይዞ ኧረ ለራስህ አይዞ። እንደውም ያሬድዬ አትጨምርለታለህ። ኧረ ጥያቄ ላቅርብ። ኦፍ ዘም ዛት ሪሜን የሚለውን ጋይስ በደንብ አስተውሉ። ቅድም ላሳያችሁ የነበረው ማስረጃ ይሄ ነው። ይሄንን ክፍል ሊፈታው አልፈለገም። የሚቀሩት የሚለውን ነው። ኦኬ በደንብ for neither shall they suffer that former penalty only but this to end as above he said that they should say blessed is he that comes in the name of the Lord ካለ በኋላ so here that they shall mourn ያዝናሉ የተባሉት ኤፍሬም እዚህ ጋር የሚቀሩት ናቸው አይደሉ? አይ እስካሁን ቅድም የዋሸውን አላመጣህም አይደለም። ይሰበሰባሉ የሚሉት ይድናሉ የሚለውን ነው ያልከው። እስካሁን አላመጣህም። ያዝናሉ የተባሉት እዚህ ጋር ያዝናሉ የተባሉት የሚቀሩት ናቸው አይደሉ? እሱ ያንተ እኮ ማስረጃ ነው፣ የኔ እኮ አይደለም። የለም መልስ ያንተ ማስረጃ ነው። እኔ ምን አገባኝ? ኧረ ቀጥልላለሁ። ገና ነው በደንብ ማደመው ገና ክፍል ነው። እሺ በደንብ አስተውል ጋይስ፣ በደንብ አውሰም ያለ መሳቅ ባይዘው ያለ ማወቅ ምልክት ነው ይባላልና አትሳቅ፣ ዝም ብለህ ፎርሲንግ unto them of grievous words that they might learn that together with the fearful things here the torment there also awaits them ስቃዩ ይጠብቃቸዋል የተባሉት የሚቀሩትን ነው አይደለም? እሺ ስቃዩ ይጠብቃቸዋል የተባሉት እሺ እየጠየከኝ ነው እንዴ? እኔን ስቃዩ ይጠብቃቸዋል የተባሉት እንዴ? እኔ ያንተ ማስረጃ ነው። እኔ ምን አገባኝ? ስቃዩ ይጠብቃል የተባሉት የሚቀሩትን ነው አይደለም? ያንተ ማስረጃ ነው የምተነትነው። እኔ ምን አገባኝ? እኔ እኮ አልቀበለውም እኮ አልኩ ከመጀመሪያ። በቃ ይሄው በጣም ጎበዝ። አያችሁ ቅዱስ ዮሐንስ አፈወርቅን አይቀበለውም። የመጨረሻ ጥያቄሽ በዚህ ጉዳይ ላይ ዮሐንስ አፈወርቅን አልቀበለውም ነግሬሃለሁ እኮ ቅድም። ምን ትቀልዳለህ? he brings them in mourning ወደ ሐዘን ያመጣቸዋል and separated from the elect and consigned to hell ይላል። ወደ ሲኦል ኮንሳይን ይደረጋሉ። የሚቀሩት ናቸው አይደሉ? ወደ ሲኦል የተባሉት ኤፊ አቤት፣ ወደ ሲኦል የተባሉት የሚቀሩት ናቸው አይደሉ? ይሄ ያንተ ማስረጃ ነው። እኔ ምንም አይመለከተኝም። ይሄ ማስረጃ ነው። ጋይስ በደንብ አስተውሉ። እሺ ወደሚቀጥለው ጥያቄ ሄዳሉ። ዝም ብለህ ነው ጊዜ እየፈጀ ያለው። ቆይ ችግር የለውም ወንድማችን፣ ሰው የሚያስተውለው ሰው ያስተውላል። ኦኬ ስለዚህ ማቴዎስ 24 መጽሐፍ ቅዱስ ላይ አትወያይም? ጨርሰሃል? ሚውት አድርግ። ገና 5 ደቂቃ አለኝ። 5 ደቂቃ ጭራሽ ሚውት አድርግ አልከኝ። አዎ የኔ ጥያቄ ሰዓት ነው እኮ። እኔ ጥያቄና መልሳችን እኮ የነበረው ማቴዎስ 24 ነው። አሁን እኮ ይሄው እየጠየቅኩ እኮ ነው። እዚህ ክፍል ላይ ነው ያለሁት። አትረብሽ። ዮሐንስ አፈወርቅ ነው እንዴ ማቴዎስ 24 ነው የጻፈው? አላወኩም። አትረብሽ። እኔ አልረበሽኩም። ምንድነው አረበሽኩ የምትለው? ያሬዶ መጽሐፍ ቅዱስ ላይ ተበለስና ጠይቀኝ። ያሬዶ መንጫጫት ጀመረ። አንዴ ያሬዶ ሰዓት ያዝልኝ። አሁንም ሄር ካልሆነ ቀጥል አውራሽ። አታለቃቅስ። አይዞህ ያሬዶ አካሄድ አስተካክል። እሺ ፕሊዝ፣ እኔ መሀል መግባት እኮ አልፈልግም። ማቹርድ ሰዎች ስለሆናችሁ ፕሊዝ በጣም ቻይልዲሽ ነገሮች እንዳሆኑብን በቃ ፎከስ አድርጋችሁ ጥያቄና መልሱ ላይ ፎከስ አድርጉ እና በዛ መልኩ ይሁን። በጣም ጊዜ በጣም ውድ ነው ለሁላችንም እና በዛ መልኩ ይሁን ፕሊዝ። እኔ ምንም አሁን እያየሁ እንዳለ መዝሙር ያሬድ የራሱ አልቀበልም ያልኩትን ሰውዬ እየመጣ ከፍቶ ይጠይቀኛል ማለት ነው። ጥያቄና መልሳችን ማቴዎስ 24 ላይ አንዴ ኤፍሬም ይኸውልህ ኤኒ ዶክመንት ይዞ መጥቶ ቅድም አንተ አሳየን ከአባቶች ብለው ያሳየህን ነው ያመጣልህ። ስለዚህ አንተ መብት ነው አልቀበልም ማለት እሱ ያሳየሃል፣ ጥያቄ ይጠይቃል። አጥቁስ የሚናደደው እኮ አልቀበልም ስል እኮ ነው የሚናደደው። ኖ አልቀበልም ብለኸው በቃ ወደሚቀጥለው ማለፍ ነው።
እሺ እሱ ሊያልፍ አልቻለም። እሺ ጎሄድ ችግር የለውም ሳይሆን ክፍሉ ላይ 5 ደቂቃ ላይ ነው ያለው። ችግር የለውም። ታች ያለው ሰው ያስተውላል። ባይዘው ምንም ምን ያውን ያሬዶ የሆነ ነገር እሺ እንትን ይላል። እሺ ዮሐንስ ራእይ ምዕራፍ 1 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን የተባለው ይሄ ክፍል ስለ ንጥቀት ነው ወይስ ስለ ዳግም ምጽአት ነው? ኧረ እባክህ ዮሐንስ ራእይ ገባ ማቴዎስ 24 አልቻልክም? አይደለም ይሄን ክፍል ማቴዎስ 24 ላይ ነው ጥያቄና መልሳችንም ውይይታችንም ብለን ነው የጀመርነው። ራእይ ላይ ትሄዳለህ እንዴ ቀልደኛ? ጋይስ እንግዲህ አስተውሉ። ሊያዝ እንደሆነ ሲገባው ነው የሚሸሸው። ኧረ ሰው ይስቅብሃል አንተ። እኔ በጣም ትርፍ ንግግሩ ይቁም። ኤፍሬም ቀልደኛ እኔ አይደለሁም እኮ ያሬዲ። የእሱን ለምን አታስቆመው? ይኸው ራእይ ላይ ሄዶ ሁሉ መጠየቅ ጀመረ እኮ ያሬዲ። አንድ ቀን ፖዝ ዳር ይኸውልህ፣ ራእይ ላይ ከሄደ አንተ አልመልስም ማለት መብት አለ። ኢንስቴድ ኦፍ ሴይንግ ቀልደኛ እሱን ስል ነው እኮ ሌላ ትርፍ ነገር እኮ የሚናገረው። ፕሊዝ እኔ በጣም ከባድ ነው ማኔጅ ማድረግ። እሺ እኔ እንትን እያልኩ ነው። እሺ ጎሄድ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ 24:30 ስለ ዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ የተባለው? አይ 24:30 አልተወያየ ነው ከ30 አልተወያየ ነው። ማርክ አድርጌዋለሁ እኮ። እሺ አስተውሉ ታች ያላችሁ ሰዎች። ይሄው ማርክ አድርጌ ከ31 ነው አንተ የጀመርከው። እኔ የጀመርኩት ከ30 ነው። ኧረ ጌታ ኢየሱስ ክርስቶስ ወይ ይሄው ከ30 ጀምሮ ማርክ አድርጌ ይዤዋለሁ እኮ እያልኩ ነው ወንድማችን። ከ30 ጀምሮ አንተ እንደፈለክ ማርክ ልታደርገው ትችላለህ። ውይይታችን ላይ ያላነሳነውን እኔ አልመልስልህም። ለሌላ ጊዜ ትምህርት ነው። እውነት ከ30 ጀምሮ አልተወያየንም እንዴ? ካዲያ ሙሉ ክፍል ነው እንዴ ተወያየን? እሺ ጎሄድ ጋዲ እዛው ማቴዎስ ወንጌል 2 ሴቶች በወፍጮ ይፈጫሉ ይላል አይደል? ትክክል። አንዲቱ ትወሰዳለች፣ አንዲቱ ትቀራለች ይላል አይደል? ትክክል። አንዲቱ ትቀራለች ሲል ምድር ላይ ትቀራለች ብሎ የፈታ ኮሜንታሪ ያለ የፕሮቴስታንት ስኮላር ራሱ። አይ እንደዛ ማህት ይኖራል። እኔ አሁን ማስረጃ ማቅረብ ትችላለህ? አንዲቱ ትቀራለች ሲል መሬት ላይ መቅረት ነው ብሎ የፈታ ማስረጃ ማቅረብ ትችላለህ? አይ ማአት አለ ኮሜንታሪ። እስቲ አቅርብ ነው። አሁን ላደርግ አልችልም። ላፕቶፕ የለም እኔ አጠገቤ ላይ ብያለሁ እኮ። ስለዚህ ማስረጃ ማቅረብ አትችልም ነው። አሁን ማቅረብ አልችልም፣ ግን እንደዛ ነው የሚፈቱት በጣም ብዙ ኮሜንታሪ። የምታውቀው እሺ፣ ከፕሮቴስታንት ሪፎርመሮች ይሄን ክፍል እንደዛ መቅረት የተባለው ምድር ላይ መቅረት ነው ብሎ ይፈታል ኖ በጣም ኢንሽንትም ሞደርንም ስኮላር ብዙ የፈተዋል። ኢንሽንት ስኮላር አሉ። አይ ብዙ አንባቢ ነህ አንተ እና እስቲ አንድ ለሳምፕል ለናሙና አንድ ምን ካደግም ጋዲሳ ለምን ሌላ ነገር እንዳወራ እሱ አንድ ጥቀስልን፣ አንድ ማስረጃ ጥቀስልን። እየገፋኸኝ ነው እንድናገር። አንድ ጥቀስልን እኮ ነው ያልኩህ። አንድ ማስረጃ እኮ አሁን አውጥቼ ላሳይ አልችልም። ታዲያ ማስረጃ ሳይኖር ነው እንዴ ልወያይ ብለህ ከቅድሙ ቡራ ከረዩ የምትለው? ብሮስ እኔ መች አልከኝ? ማስረጃ ዝም ብዬ እንኳን ገብቼ እኮ አልቻልከኝም እኮ እንዴ። አሁን ከመጽሐፍ ማቴዎስ 4 ላይ ንዋይ ስልህ ራይ ጠቀስክ ልጅ። በቃ አሁን በቃ ወንድማችን ይብቃ። እሺ ጌታችን ኢየሱስ ክርስቶስ እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም ይላል አይደል? ስንት ላይ ቁጥር 34 ላይ ማቴዎስ 24:34 ላይ 24:34 ላይ እሺ ያው ይላል። ይህ ትውልድ የተባለው የቱ ነው? አይ ይህ ትውልድ አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። እስኪሆን ድረስ ደስ ባለ መንገድ ፍታው። ኦኬ አንዳንዶች ምንድነው የትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ ታውቃለህ። ስለነ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። ይህ ትውልድ ያለው ሄኖክ ነው ጌታችን ኢየሱስ ትውልድ ያለው ሄኖክ ነው። ኖ እንደዛ አይደለም የሚለው እላችኋለሁ። እስኪሆን ድረስ ይህ ትውልድ አያልፍም ያለው እነሱ መተው በ7 ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውም ብለው የሚፈቱ ሰዎች አሉ። ይህ ትውልድም አያልፍም ሲል፣ ሌላኛው ደግሞ ይህ ትውልድ አያልፍም ሲል እንግዲህ ደሆል ኔሽኑን ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ደሆል ኔሽን ኢን ሴንስ ሰዎች የሚኖሩ ሰዎች አሉ በዛን ሰዓት የሚለው ነው። እንዲህ ብሎ የሚፈቱ አሉ ብላል። ማን ይፈታል? አንድ ስኮላር። አይ ኮሜንታሪዎች እንደዛ ነው የሚፈቱት። በነገርኩ በሁለት መንገድ አይ ሴ ነገርኩ እኮ ኮሜንታሪዎች እንደዛ ነው የሚፈቱት።
እኔ አጠገቤ ላይ ላፕቶፕ የለም እያልኩ እኮ ነገርኩህ። እሺ በቃ ጨርሻለሁ። አመሰግናለሁ። ጨርሻለሁ። ቴንክ ዩ ሶ ማች ያሬዶ አመሰግናለሁ። አጠቃላይ 3 ደቂቃ በቂ ነው ቱ ቢ ኦነስት። አይ 5 ይሁን ጥቅስ ስላለሄድን አንተም ሌሎች ጥቅሶች ላይ መሄድ እንድትችል 5 ይሁንና ማጠቃለያ 5 እናድርግ። እሺ 5 ላድርገውና 3 ደቂቃ የምጨርሰው ይቻላል። ጀምር በላይ ሬዲ ስቶሪ። እሺ መጀመር ትችላለህ ሬዲ። እሺ እንግዲህ ማቴዎስ 24:36 ጀምሮ እስከ 44 ያለችውን ነበር የተወያየ ነው። which is ግን እንትን አይደለም ትክክል፣ ግን እሱ ላይ ስለሆነ የተስማማ ነው እዛ ላይ ነው የገባ ነው እና ማቴዎስ 24:36 ላይ የሚያወራው ኦፍ ኮርስ ስለ ምጽአት ነው። ጋዲ አይደለም እያለ ነው የሚያወራው እዚህ ጋር አይሚን ስለ ምጽአት ነው ይላል ጋዲ። እኔ ስለ ራፕቸር ነው ላለው ምጽአት የሚለው ቃል እሱ ያው አሻሚ ቢሆንም ማለት ነው። እኔ ስለ ንጥቀት ነው ምልበት ምክንያትን ከ36 ጀምሮ አብራርቻለሁ። የሰማይ መልአክ ልጅም ቢሆን የዛን ቀን አያውቅም ብሎ ስለ ዲክላሬሽን ነው የሚያወራው፣ ስለ ሰርግ ነው የሚያወራው። በቀደም የአይሁድ ካልቸር ልጅ የሰርጉን ቀን አያውቅም፣ አባት ነው የሚያውቀው። እንግዲህ ሙሽራይቱን ቤተክርስቲያንን ሊወስድ ኢየሱስ ይመጣል ታውቃላችሁ። ራፕቸር የሚሆነው እንግዲህ ቤተክርስቲያንን ሊወስድ ነው የሚመጣው ኢየሱስ። የሚወስድባት ምክንያት ደግሞ የተለያዩ ናቸው። አንደኛ ከሚመጣው መከራ ለመሰወር ነው። ሁለተኛ ደግሞ በበጉ ራት ላይ ለመታደም ነው። እዛ ላይ በግልጽ በራእይ መጽሐፍ ላይ በዝርዝር እሱን ያስረዳል ማለት ነው። የዛን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል የሚለውን እሱ ያው አንዱ ይድናል፣ አንዱ አይድንም ነው አለ። ይወሰዳል አለ፣ ከዛ ይቀራል ነው ያለው። ይወሰዳል ካለ እያወራ ያለው ይነጠቃል ነው። ከዛ የሚቀር ደግሞ አለ ሲል ማይነጠቃል ነው። እሱ የሚድንና ማይድን ነው አለ። ትክክል አይደለም። ማንም እንደዛ ብሎ ይተርጉመው፣ እሱ ትክክል አይደለም። ተመሳሳይ ሀሳቦችን ሐዋርያ ቅዱስ ጳውሎስ ይናገራል። እንግዲህ አንደኛ ተሰሎንቄ 4:33 ላይ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል ይልና በክርስቶስ የሞቱት አስቀድሞ ይነሳሉ ይላል። እነማን ይነሳሉ? በክርስቶስ የሞቱት ነው የሚለው። ሁሉም ይነሳሉ አይልም። ከዚያም በኋላ ግን ሕያዋን ሆነን የቀረነው በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን፣ ሁልጊዜ ከእርሱ ጋር እንሆናለን ይላል እና የጌታ ኢየሱስ ምጽአት እስከ አየር ነው። ሰዎች ሁሉ የሚያዩት አይደለም። ቅድም ግን ሲነሳ የነበረውም የተለያዩ መጽሐፍ ቅዱስ ክፍሎች ላይ የጌታ ምጽአት በመጨረሻው ሰዓት ሲመጣ ሁሉ አይንም ሁሉ የወጉትም ያዩታል የሚለው ሀሳብ እዛ ላይ በደንብ ማየት ይቻላል። ሁሉ ሰው ሊያው ነው የሚመጣው። እንግዲህ ከመከራው በፊት ነው የሚለውም ነገር እዛ ጋር ለመተቸት ተፈልጓል። ኦፍኮርስ ዮሐንስ ራዕይ 3:10 ላይ የትዕግስቴን ቃል ስለጠበቅ ደግሞ በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ከሚመጣው ፈተና ጠብቅሃለሁ የሚለው ቃል አለ። እንግዲህ ተመሳሳይ ቃላት አለ። እንግዲህ ማቴዎስ 24 ላይ ያለው ማርቆስ 13:32 ላይ አለ። እዛ ላይም ተመሳሳይ እና ጊዜው መቼ እንደሆነ አታውቁምና ትጉ ጸልዩም እያለ ኢየሱስ ማስጠንቀቂያ ይሰጥና ከላይ ይደግመዋል የቅድሙን ሀሳብ የሰማይ መላእክት ቢሆን ልጅም ቢሆን አያውቁም እያለ ማርቆስ 13 ተመሳሳይ ሀሳቦችን ነው የሚናገረው። እሺ ንጽጽር አድርጌ 2 ደቂቃ ባያላችኝ ንጽጽር አድርጌ የተወሰነ ልበላችሁ። እንግዲህ የጌታ ዳግም ምጽአት መነጠቅ የሚሆነው በሰባኛው ሱባኤ መግቢያ ላይ ነው። ማቴዎስ 24 ላይ ቅድም እንዳየ ነው። ዳግም ምጽአት የሚሆነው ግን በሰባኛው ሱባኤ መጨረሻ ላይ ነው። እሱ ትንቢተ ዳንኤል ምዕራፍ 9:27 ላይ እንደገና ሁለተኛ ተሰሎንቄ 2:2 ላይ ማየት ይቻላል። መነጠቅ ከመከራው ዘመን በፊት እንደሆነ አሁን የነገርኳችሁ የራእዩ 3 አለ። እንደገና ሁለተኛ ተሰሎንቄ 2:5 ላይ ማየት ይቻላል። ዳግም ምጽአት ደግሞ ከመከራው ዘመን በኋላ ከሺው ዓመት መንግስት በፊት መሆኑን ራእይ 19:11 ላይ በግልጽ ይናገራል። እናንተ እንድታነቡት ነው ይህን ጥቅስ የምነግራችሁ ማለት ነው። እንግዲህ ቲቶ 2:13 እና አንደኛ ጴጥሮስ 1:4 ላይ ንጥቀትን እንግዲህ ዋነኛ የተባረከው ተስፋችን እንደሆነ በተደጋጋሚ ይናገራል መጽሐፍ ቅዱስ። ሌሎችም የመጽሐፍ ቅዱስ ክፍሎች አሉ። ቅድም እንዳልኩት ዳግም ምጽአት ግን የምድር ወገኖች ሁሉ የሚያለቅሱበት የፍርድና የዋይታ ጊዜ እንደሆነ ራእይ 1:7 ላይ አንደኛ ተሰሎንቄ 5:1 ላይ በግልጽ ይናገራል ማለት ነው። መነጠቅ እንዳልኳችሁ ጌታ ኢየሱስ ለቅዱሳኑ ብቻ ጌታ ኢየሱስ ለቅዱሳኑ ብቻ ነው የሚታየው መነጠቅን በተመለከተ። ዳግም ምጽአት ግን ክርስቶስ ለዓለም ሁሉ ነው የሚገለጠው። ራዕይ 1:7 ላይ ማቴዎስ 24
ቅድም ሊያነሳ የነበረው ክፍል አለ ከላይ አውዱ የተለየ ስለሆነ ነው እሱን ሆዶ ነው ያልኩት። ማቴዎስ 24 30 ላይ ያለው ከፍ ብሎ ያለው ሐሳብ ማለት ነው። እሱ በአንድ ላይ ጨምቆ ነበር ለመናገር የፈለገው ማለት ነው። እንግዲህ በአየር ውስጥ ነው የምንቀበለው ጌታን። አንደኛ ተሰሎንቄ 4:17 ነው። ክርስቶስ ወደ ምድር የሚመጣው ደግሞ በመጨረሻው ሰዓት ራዕይ 19:11 እና ሐዋርያት ሥራ 1:11 ላይ ያለው ምድር ድረስ ነው የሚመጣው ማለት ነው። ያው የምንነጠቀው እንግዲህ ቅድም እንዳልኳችሁ ሰርጉ ላይ ለመገኘት ነው፣ የበጉ ሰርግ ላይ ለመታደም ነው። ራዕይ 19:7 ላይ ያለ ዳግም ምጽአት ግን ከቅዱሳኑ ጋር ለፍርድ ነው የሚመጣው። ቆላስይስ 3:4 ማየት ይቻላል። በርካታ ጥቅሶችን ማየት ይቻላል። ሰዓቴ ስላለቀ አመሰግናለሁ። እሺ እናመሰግናለን። ከአዲሳይ 5 ደቂቃ ሴት ላርግልህ፣ ከዛ ጀምር በለኝ ሬዲስቶን። እሺ ያሬዶ አመሰግናለሁ። ሜቢ በንግግራችን መሀል ሰዎች ምናምን ኦፌንደድ የሆኑ ሰዎች ካሉ ድንገት አልፎ አልፎ ሜቢ ጩኸት ነገር ኖሮ እንግዲህ ሰዎች እንትን ካሉ ምናምን ነገር ሶሪ፣ ድንገት ጩኸት ከበዛ ወደ ሀሳቡ ሲሄድ በመጀመሪያ ደረጃ ጀስት ለመግቢያ ያክል ያው የሰማችሁትን ሰምታችኋል። ኦኬ የሰማችሁትን ሰምታችኋል። ይሄ ንጥቀት ወይ ደግሞ የራፕቸር ቲዮሎጂ ወደ ማቴዎስ 24 መጣሉ ሰፋ ያለ ነገር ላንሳላችሁ ብዬ ነው። እሱም የተለያየ መጽሐፍ ቅዱስ ጥቅስ ላይ ስለሄደ የራፕቸር ቲዮሎጂ በቲዮሎጂ ደረጃ በትምህርት ደረጃ ራሱ መምጣት የጀመረው የዛሬ 200 ዓመት ነው። ስንት ዓመት አልኳችሁ? የዛሬ 200 ዓመት። ኦኬ በቤተክርስቲያን ታሪክ ውስጥ እንደዚህ አይነት አሁን በተለይ ጴንጤቆስጣሉ ዘንድ ያለው የራፕቸር ትምህርት አይታወቅም። በታሪክ ውስጥ በቤተክርስቲያን ታሪክ ውስጥ በፍጹም የማይታወቅ ትምህርት ነው። እንኳን ከኛ ከቤተክርስቲያን አባቶች ወተን በፕሮቴስታንት ሪፎርመሮች ዋና ሪፎርመሮች ጋር ራሱ ስንመጣ ቀደም ለዛ ነው ያነሳውለት። ኦኬ ፕሮቴስታንቶችን እንድታስተውሉ ነው። እነ ሉተርን እነ ካልቪንን እነ ዝዊንግሊን ያነሳው በምክንያት ምንድነው? በዋና ሪፎርመሮች ዘንድ ራሱ የማይታወቅ ትምህርት ነው። ኦኬ ብቅ ያለ ትምህርት ነው። ለ1800 ዓመት በቤተክርስቲያን ውስጥ የማይታወቅ ትምህርት የሆነ ሰዓት ላይ ያለን ትምህርት እንቀበል ወይስ በዘመናት ውስጥ በቤተክርስቲያን ውስጥ የሚታመንን ትምህርት እንቀበል የሚለው ነገር ለአድማጩ ተዋለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ማቴዎስ ወንጌል ምዕራፍ 24 ላይ ያለው ክፍል ስትመለከቱ እኔ መጀመሪያም ስናገር እንደነበረው ከቁጥር 30 ነበር ውይይታችን። ለዛም ቁጥር 30 ልክ ስጠይቀው ቁጥር 30 አልተነጋገርንም ብሎ ኦኬ ኦነስትና ቢሆን ኖሮ ይህን ክፍል መመልከት ካለው ጋር አንድ አይነት ነው። ክርስቶስ ኢየሱስ ዳግም ሲመጣ ለፍርድ ሲመጣ የወጉት ሁሉ ያዩታል የተባለው ያ ክፍል ነው። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ያለው እሱ ኦኬ የምድር ወገኖች ሁሉ ስለሱ ይላል ዋይ ዋይ ይላሉ። አዲሳይ አንዴ ታም ያለው ድምጽ ከአዲሳይ ቆይ 3 ላይ ታም አራ ስለ ዳግም መምጣቱ አዲሳችን ታይምን ቆይ 3 ላይ አይሰማም። በጣም እየተቆራረጥክ ነው። እየተቆራረጥክ እየዘገየ ነው የምትመጣው። ያሬዶ ኮፒ ሊንክ እንዲያረጉ መይማን እንዘዝ። እሺ እዚህ ያላችሁ 2000 ሰዎች አሁንስ ሚዩት ላይ ሆነ ተመልሰና እስቲ ጋዲሳይ ግን ተመልሰን የሚያስገባ ከሆነ አንዴ ከታች ያላችሁ ለነዳጅ አሁን አይሰማም። ያሬድ ነዳጅ ሙሉ ባካችሁና አዳም ድምፅን አሰማ። እኔ እንደውም በመሃል ላይ እንደወረድን ብዬ ነበርና ይቆራረጣል ጋዲሳ። ስለዚህ ነዳጅ ሙሉ ይጨርስና እንጨርሳለን ሁላችንም። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። ለኤፊ ጊፍት መስጠት የምችሉ ለኤፊ ስጡ፣ ለጋዲሳይ ደግሞ ለጋዲሳይ ስጡ። ሌሎችም እኔ እንዳሰጡኝ አልፈልግም። ለሌሎቹ ግን ያው ዝም ብሎ ለቤቱ አትሊስት እንትን እንዲል አልጎሪዝሙን ለመጠበቅ ያህል ነው እንጂ እዚህ ያሉት ጠቅላላ ጊፍት የሚያስፈልጋቸውም አይደለም። እውነቱን ለመናገር አይ ለቤቱ እንትን የሚረዳው ከሆነ ለቤቱ ውስጡ ያሬድ ኔጋም አትላኩ ፕሊስ። ለኤፍሬም እሰጣለሁ። እሺ አራቃስ ያይገፍ ጋዲሳይ አለ። ያሬዶ አሁንስ አይሰማም? አሁን ደህና መሰለኝ። እስቲ ትንሽ አውራ ሰላም ምናምን ብለን። ሰላም ለእናንተ ይሁን እናንተ ተወዳጆች። ቀሲስ አባታችን ይፍቱን። ዲያቆን ያሬድ ሰላም ብያለሁ። አሁን ፐርፌክት። አሁን ሰላም ያልኩ አይገና እሺ 3 ደቂቃ አለ። አስጀምር በለኝ ስትጀምር። እሺ በቃ ልጀምር። እሺ ተቆራርጦ ከነበረ እሺ
ኮመንት ላይ አሳውቁኝ በተቻለ መጠን። እና ጋይስ በቤተክርስቲያን ታሪክ ውስጥ የማይታወቅ በፕሮቴስታንት ሪፎርመሮች ዘንድ የማይታወቅ ትምህርት ነው። ይሄ የራፕቸር ቴዎሎጂ የዛሬ 200 ዓመት የተጀመረ ትምህርት ነውና የምር ራሳችሁን ጠይቁ። ይህንን ትምህርት ሰው የጀመረውን አይዲዮሎጂ መቀበል ትፈልጋላችሁ ወይ? ሰው ለመጀመሩ ደግሞ ዋናው ማረጋገጫ ምንድነው አልኳችሁ? ኢቭን በራፕቸር ቴዎሎጂ ውስጥ በዚህ በንጥቀት ትምህርት ውስጥ ማለት ነው 3 አይነት እይታዎች አሉ። ከመከራ በፊት ነው የምንነጠቀው የሚሉ ሰዎች አሉ። በመከራው ጊዜ ነው የምንነጠቀው የሚሉ ሰዎች አሉ። ከመከራው በኋላ ከትሪቢሌሽኑ በኋላ ነው የሚሉ ሰዎች አሉ። በዚህ ደረጃ መለያየት ራሱ የመጣው እዚህ ትምህርት ላይ ለምንድን ነው ከተባለ ከጌታ የሆነ ትምህርትም ስላልሆነ ነው። በዚህ ደረጃ ልዩነትም ሊመጣ አይቻለው። መጽሐፍ ቅዱስ ላይ ስንመጣ ማቴዎስ 24 ላይ ያለው ቅድም እንዳልኳችሁ ከቁጥር 30 ጀምሮ አውዱን ጠብቃችሁ ስትመለከቱ የምድር ወገኖች ሁሉ ስለርሱ ዋይ ዋይ ይላሉ የሚለው ከዮሐንስ ራዕይ ምዕራፍ 1 ጋር ቀጥታ የሚገናኝ ነው። ኦኬ ጌታችን ዳግም ለፍርድ በሚመጣበት ሰዓት የወጉት ሁሉ ያዩታል እያለ ቅዱስ ዮሐንስ የገለጠልን ያንን መገለጥ ነው። ማቴዎስ ወንጌል ምዕራፍ 24 ላይም ቅዱስ ማቴዎስ እያስቀምጥልን ያለው ኦኬ። ቅድም ክፍሎቹን ለማብራራት ሞክሬያለሁ። ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ክፍል ስለዚያች ቀንና ስለዚያች ሰዓት የሚለውን አንድም ነው የምላችሁ አንድም ከጥንት ጀምሮ ያሉ የትኛውንም ስነ አፈታት ብትመለከቱ ይሄ ክፍል ስለ ፍርድ ነው የሚያወራው። ኢቭን ምን አልኳቸው? ሙስሊሞች ይሄንን ክፍል ሙስሊሞች እንግዲህ አስተውሉ። ይሄው ኢየሱስ ሁሉን አዋቂ አይደለም፣ ክርስቶስ ኢየሱስ ሁሉን አዋቂ አይደለም፣ አምላክ አይደለም ብለው ይሄንን ክፍል ይጠቅሳሉ። ይሄንን ክፍል ለምን ለፍርድ ነው ብለው እነሱ ራሱ መጽሐፉን አንብበው ለፍርድ ነው ብለው ይሄንን ክፍል ተረድተው ማለት ነውና አንዳንዴ ነው በተቻለ መጠን ከሙስሊሞችም የተሻለ ማይንድ ሴት መረዳት ቢኖረን መልካም ነው ብዬ አስባለሁ። ከዛ ባለፈ ቅድም አባቶችን አስደግፌ ነው የማወራው። እኔ ጋዲሳ ከራሴ የማወራው ነገር የለም። ማቴዎስ ወንጌል ምዕራፍ 24 ቁጥር 40 እና 41 ላይ ያለውን ክፍል በእርሻ ይሆናሉ አንዱ ይወሰዳል አንዱም ይቀራል የሚለውን ቅድም ነግሬያቸዋለሁ በግልጽ ቅዱስ ዮሐንስ አፈወርቅን እነ ሂላሪ ፖተርስን ሌሎች አባቶችን መጥቀስ ይቻላል አሳይቻቸዋል። ኦኬ ይወሰዳሉ የተባለው ከምን አንፃር ነው? ከመዳን አንፃር ነው። ከፍቻ አሳያቸዋል። ሴቭ የሚሆኑና ሴቭ የሚድኑና የማይድኑ ይወሰዳሉ የተባለው ወዴት? ወደ አባታቸው መንግስት። ጌታ እንደተናገረው ማቴዎስ ወንጌል ምዕራፍ 25 ላይ ይቀራሉ የተባለው ከምንድን ነው? መቅረት የተባለው ከምንድን ነው? ከእግዚአብሔር መንግስት መቅረት ማለት ወደ እግዚአብሔር መንግስት አለመግባት ነው ጋይስ። ኦኬ ወደ ምን መሄድ ነው? ወደ ዘላለም እሳት መሄድ ነው። እሱን ደግሞ ቀደም አባቶችን ማስደግፍ ያሳይቻቸዋል። ኦኬ ስለዚህ ካሁን በኋላ ክርስቲያኖች ይሄ ክፍል ሲነሳ ፕሮቴስታንቶችን መወሰድ ሲባል እንደው ይሄ ሊትራሊ ጭንቅላታችሁን ንጥቀት ላይ ራፕተር ላይ መውሰድ ሳይሆን መወሰድ የተባለው ወደ እግዚአብሔር መንግስት ስለመዳን ነው እያወራ ያለው። ኦኬ እነዛ ደግሞ መቅረት የሚባሉት ደግሞ ከእግዚአብሔር መንግስት የሚቀሩት ደግሞ ወደ ዘላለም እሳት ይሄዳሉ። ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ሁሌም እንዳይረሳ ማቴዎስ 24 እና 25 ጎን ለጎን የሚታዩ ክፍሎች ናቸው። ጌታችን ማቴዎስ 24 ላይ ንግግሩን ጀምሮ ማቴዎስ 25 ላይ ያንን ትምህርት ሲቀጥል ነው የምንመለከተው። ኦኬ ከዛ ባለፈ ቅድም አንድ ጥያቄና መልስ ላይ ያስተዋላችሁት ነገር መቅረት የሚለውን መሬት ላይ መቅረት ነው ብሎ የፈታ አንድ አባትም ሆነ ምን ማስረጃ አለ ብዬ ኤፊን ጠይቄው ነበር። እሱ ማስረጃ ላይ ያመጣ አልቻለም። ከጥንታውያን አባቶችም አንድ ዛሬ ያረጋገጥነው ነገር ኤፊም ሆነ ጴንጤቆስጣሎች የአባቶችን ትምህርትና አባቶችን በፍጹም እንደማይቀበሉ ነውና እግዚአብሔር ያክብርልን። አመሰግናለሁ ያሬዱ። እሺ ፐርፌክት ቴንክ ዩ በጣም እናመሰግናለን ለሁለታችሁም ውይይት። ጥያቄ ኤፍሬም የምትቀበል ከሆነ ጋዲሳ የምትቀበል ከሆነ ኤፍሬም ጋዲሳ ሊጠይቅ የሚችል ሰው የሚገባ ከሆነ ይግባ። አንተም ጥያቄ የምትቀበል ከሆነ ሀሳብ ፍቃደኛ ከሆናችሁ ግን መጀመሪያ ፍቃደኛ ነኝ ኤፍሬም ጥያቄ ለመቀበል ይቻላል። እኔ መቀበል እችላለሁ። ሌላ ሰው አስገብታችሁለት። እሺ ኤፍሬም ፍቃደኛ ጥያቄ ለመቀበል ይችል ሰው ኤፍሬምን ከኛ መሀል ሊጠይቅ የሚችል ሰው አለ የተዘጋጀ? ቅድም ታላቁስ የሆነ ማይክን አንስተ ሰምቻለሁ ልበል። ከሌለ ራሴ መጠየቅ እችላለሁ። ኦኬ እሺ ወይ እስከዛ እነሱ ይቀጥሉና እንቀጥላለን። ግን እንትን ነው ያሬድ የመጀመሪያ ከውይይታችን ከማቴዎስ እሺ ቀሲስ ይቅርታ ሰላም ደሩ ጥሩ ውይይት ነበረ።